በትግራይ ያለው ወቅታዊ ሁኔታ ተባብሶ ቀጥሏል። አቶ ጌታቸው ረዳ የጊዜያዊ አስተዳደሩ ፕሬዝዳንት ለፌደራል መንግስቱ ጥሪ አድርጓል። ዓለም አቀፉ ማህበረሰብም ሚናውን እንዲጫወት ነው አቶ ጌታቸው ረዳ ጥሪ ያቀረቡት። የትግራይ ሁኔታ በዚሁ ከቀጠለ ሌላ ዙር አስከፊ ጦርነት ሊቀሰቀስ ይችላል ሲሉ አቶ ጌታቸው ረዳ ማስጠንቀቃቸው ነው ያገኘነው መረጃ የሚያመለክተው። የትግራይ ሁኔታ በዚህ መስቀለኛ መንገድ ባለበት በዚህ ወቅት ላይ ከፌደራል መንግስቱ ከአብይ አህመድ አገዛዝ የሚሰማ ነገር የለም። እስካሁን ፌደራል መንግስቱ ለትግራይ ቀውስ የሰጠው መፍትሄ እንደሌለ ነው የሚነገረው። የአብይ አህመድ ጦር ዳግም ወደ ትግራይ ይገባ ይሆን የብዙዎች ጥያቄ ነው። በአማራ ክልል ውጊያዎች በየአቅጣጫው ቀጥለዋል። በሰሜን ሸዋ ሀጣዬ አካባቢ በተደረገ ውጊያ ከፍተኛ መኮንን እንደተገደሉ እየተነገረ ነው። አንከር ሚዲያ ስለኚህ መኮንን መገደል ማረጋገጫ ለማግኘት ያደረገው ጥረት አልተሳካም። መኮንኑ ከፍተኛ ጀነራል እንደሆኑ ነው የሚነገረው። በሌላ በኩል በወሎ በዛሬው ዕለት በአራት አቅጣጫዎች በተደረጉ ውጊያዎች ከፍተኛ ቁጥር ያለው የአብይ አህመድ ሰራዊት መደምሰሱን ነው ለማወቅ የተቻለው። በጎንደርም እንደዚሁ በተመሳሳይ በርካታ ውጊያዎች ተደርጓል። ጎጃምም በ8 ቀጠናዎች እንደዚህ ውጊያዎች መደረጋቸውን ነው ያገኘነው መረጃ የሚያመለክተው። እነዚህ ጉዳዮች ላይ እናተኩራለን። ዛሬ ከዘውዱ መንግስቴ ዘውዱ ሾው ጋር አብረን እንቆያለን። መረጃዎችን እናቀርባለን። በአንዳንዶቹ ላይ ትንታኔ የምንሰጥ መሆኑን ከወዲሁ በመግለጽ አብራችሁ እንድትቆዩ እንጋብዛለን። መልካም ጊዜ። ጤና ይስጥልን ዘውዱ፣ እንደምን አለ? ሰላም ጤና ይስጥልኝ መሳይ፣ እንደናችሁ? አሜሪካኖች እንግሊዝ ያው ሰሞኑን ጥሩ አየር መጥቶልናል። ከዛ ጭጋጋማ ብርዶ ወጥተን ፀሐይ እያየን ነው። እኛ ጋርም ተመሳሳይ ነው። እንግዲህ የቅዝቃዜ ወቅት እየተሰናበተ የበጋው ጊዜ እየመጣ ነው። እንግዲህ በጋ የሚባል አይደለም፣ አሁን የስፕሪንግ የሚባለው ወቅት ነው። ምናልባት የመጸው ወቅት የሚባለው በአማርኛ እንግዲህ መጸው እንደዛ አይነት ወቅቱ ነው። የበጋው ጊዜም እየመጣ ነው ያለው። ፀሐይ ቦታዋን እየተረከበች ትገኛለች። ለብዙዎች ይሄ ወቅት ተመራጭ ነው። ብዙ እንቅስቃሴዎች፣ ብዙ የአደባባይ ትዕይንቶች የሚደምቁበት ወቅት ነው። ስለዚህ ጥሩ ጊዜ ላይ እንገኛለን። ለማንኛውም በዚህን ወቅት ላይ ሆነን ከኢትዮጵያ የሚደርሱንን መረጃዎች በተለያዩ ስሜቶች ውስጥ ከቶን ያለበት ጊዜ ላይ ነው። እንግዲህ ዛሬ የተወሰኑትን መረጃዎች ከተመልካቾች ጋር የምንጋራው ይሆናል። ዘውዱ ቀደም ሲል የጠቀስኳቸው አለ። የትግራይ ሁኔታ እጅግ አሳሳቢ ነው። አቶ ጌታቸው ረዳም ጥሪ አድርገዋል። በተለይም በትግራይ የፌዴራል መንግስቱ አሁን በቂ ምክንያት አለው ጣልቃ ለመግባት ሲሉ ነው የገለጹት። እንግዲህ ባለፉት 2-3 ቀናት በትግራይ የተከሰቱት ክስተቶች ምናልባትም ሌላ ዙር ጦርነት ሊመጣ ይችል ይሆን የሚል ስጋትን ነው በትግራይም ሆነ በሌላው የተቀረው ኢትዮጵያውያን ዘንድ እየጫረ የሚገኘው። የነደብረጽዮን ቡድን በትግራይ ልዩ ኃይል ወይም ደግሞ ቲዴፍ ብለው እነሱ በሚጠሩት አማካኝነት እየታገዙ የጊዜያዊ አስተዳደሩን የተለያዩ መዋቅሮችን እያፈረሱ ነው። አዲግራት ላይ የዞኑን መዋቅር አፍርሰዋል። ከንቲባውንም የአዲግራት ከተማንም ከንቲባ እንደዚሁ አንስተው በራሳቸው መተካታቸውን የተነገረው። መቀሌ ዙሪያም አንዳንድ ቦታዎች ላይ ጌታቸው ረዳ መዋቅር ለማፍረስ በተደረገው እንቅስቃሴ እንደዚሁ ግጭት ተፈጥሮ 4 ሰዎች መቁሰላቸውን ነው የሰማነው። ነገሩ እየጦዘ እየከረረ የመጣበት ሁኔታ ነው ያለው። እሱን እናነሳዋለን። የአማራ ክልሉንም ወቅታዊ ሁኔታ በተመለከተ በስፋት የምንመለከተው ይሆናል። ውጊያዎች ተቀጣጥሏል። በየአቅጣጫው የሚታየው ነገር የአገዛዙ ሰራዊት ላይ የሚደርሰው ጥቃት እየተጠናከረ መምጣቱን በሰው ኃይል በመሳሪያ ከፍተኛ ኪሳራ እየደረሰበት እንዳለ የሚያሳዩ መረጃዎች ነው በስፋት የወጡት። ቀደም ሲል እንደገለጽነው አንድ ጀነራል መኮንን መገደላቸው እየተነገረ ነው። እንደተባለውም ማረጋገጫ መስጠት የሚቻል አይደለም አሁን ባለው ሁኔታ ላይ። ነገር ግን መረጃዎች ይወጣሉ። የውጊያውንም የመሩት የፋኖ አመራሮች መረጃው እንዳላቸው ጠቅሰዋል። ነገር ግን የመጨረሻ ማረጋገጫ ለማግኘት ለጊዜው የሚከብድ ይሆናል። እሱንም የምንመለከተው ይሆናል። ሌላው በአዲስ አበባ ህይወቷ ያለፈ አንዲት ሞዴል አለች። የድምፃዊ አንዷለም ጎሳ ባለቤት ናት። ቀነኒ አዱኛ ትባላለች። በአሁኑ ሰዓት በከፍተኛ ሁኔታ ህዝቡ ሀዘኑን እየገለጸ ያለበት ሁኔታ ነው። ከ5ኛ ፎቅ ላይ ወድቃ ነው ህይወቷ ያለፈው የተባለው። ሁኔታውን ፖሊስ እያጣራው ነው። በሞቷን መንስኤ በሰው እጅ ይሁን ወይ በራሷ ጊዜ ያደረገችው ለመሆኑ
ፖሊስ ማጣራት ያደረገ እንዳለን የሰማነው የቀብር ስነ ስርዓቷ እዚህ ስቱዲዮ ከመግባታችን ከአንድ ሰዓት በፊት መፈጸሙን ነው የሰማነው። የሷንም ጉዳይ እናነሳለን። በሃይማኖቶች ዙሪያ ግጭት ለመፍጠር ሰሞኑን አንድ በማህበራዊ ሚዲያ ላይ ስሙ እየተጠቀሰ ያለ አንድ ግለሰብ አለ። እፎይ በሚል ማህበራዊ ሚዲያ ላይ በስሙ የሚታወቅ ግለሰብ ያሰራጨው እና ያሰራጨ ያለው ሃይማኖት ነክ ጸያፍ ተግባራቶች መልእክቶች እንደዚሁ የሃይማኖት ተቋማትን ያነጋገረ ይገኛል። ይሄ ግን ለአንከር ሚዲያ በደረሰ መረጃ ከብሔራዊ መረጃና ደህንነት አገልግሎት በኩል በቀጥታ የተገናኘ ኔትወርክ ያለበትና ሆን ተብሎ በህዝቦች መሃል አንድነት እንዳይኖር አገዛዙ በአሁን ሰዓት በተለያዩ ጉዳዮች በተወጠረበት ሰዓት ህዝቡ መሃል አንድነት እንዳይኖር ለማድረግ በብሔራዊ መረጃና ደህንነት አማካኝነት ተልኮ እንደሆነ የተዘረጋ ሴራ እንደሆነ የሚያሳዩ መረጃዎች እየወጡ ነው። ህብረተሰቡ ጥንቃቄ እንዲያደርግ ጭምር ነው መልእክቶች እየደረሱን ያሉት። ለማንኛውም በቅደም ተከተል እንመለከታቸዋለን። እስቲ አንተ ጋር ያሉትን መረጃዎች ታካፍለናለህ። ከትግራይ እንነሳ። እንዳልከው የትግራይ ላይ ውጥረቱ አሁን ነክሷል። በጣም በከፍተኛ ሁኔታ እየከረረ የመጣበት ሁኔታ አለ። ጊዜያዊ አስተዳደሩ አብይ አህመድ የሾመው ጌታቸው ረዳ አቅሙ እያጠረው መጥቷል። በአሁኑ ሰዓት የተለያዩ ውሳኔዎችን ቢሰጥም በደብዳቤ እገዳ ቢሰጥም ግን ተቀባይነት እያጣ ነው ያለው። የጊዜያዊ አስተዳደሩ እንግዲህ የሰላምና የጸጥታ ቢሮ ኃላፊ ከኃላፊነት አንስቷል። በደብዳቤ እንግዲህ ጊዜያዊ አስተዳደሩ ህግና ስርዓትን አክብረው በማይንቀሳቀሱና በይፋ አመፅ ውስጥ ከተሰማሩ ከፍተኛ አመራሮች ኃላፊዎች ላይ የሚወሰደው እርምጃ አጠናክሮ ይቀጥላል ሲል ነው በደብዳቤ የሚገለጸው። እንግዲህ በትግራይ ያለው ችግር እየከፋ በመምጣቱ የቀደም ሲል አንተም እንደገለጽከው መሳይ ጌታቸው ረዳ የፌዴራል መንግስቱን ጣልቃ ገብነት ጥያቄ አቅርቧል። በጣም ከፍተኛ ችግር ውስጥ ገብተናል ነው እያለ ያለው። አስተዳደሩ የትግራይ ጦር አዛዥን ከተልኮ ውጭ አንድን ጠባብ ቡድን ይላል በማስቀመጠው የስልጣን ጥም ለማርካብ በማለት ግልጽ መፈንቅለ መንግስት ለማድረግ እየተንቀሳቀሱ ቆይተዋል ያለ ሲሆን በዚህም ሳምንት እንግዲህ በተመሳሳይ በሰሜንና በምስራቅ በደቡብ ግንባሮች እንቅስቃሴ በከፋ ሁኔታ ተባብሶ ቀጥሏል ማለቱን አክሎ ገልጿል። ስለዚህ የፌዴራል መንግስቱ ጣልቃ መግባቱ የግድና አስፈላጊ ነው የሚል የድረሱልኝ ጥሪ ነው ጌታቸው ረዳ ያቀረበው ማለት ነው። በተለያዩ የትግራይ ክልሎች እየተደረገ ያለው ግጭት አሁንም ጨምሮ የመጣበት ሁኔታ አለ። በተለይም የፕሪቶሪያውን አግሪመንት ስምምነት ተቃራኒ ነው አሁን የህወሓት ሰዎች እየሰሩ ያለው ነው። በዚህ በአዲ ጉዶ በመቀሌ ከተማ ዙሪያ ንጹሃን ላይ የተከፈተ ተኩስ ጉዳት መድረሱን አቶ ጌታቸው በዚህ ጉዳዩ ላይ አስረድተዋል። በተወሰኑም የጦር አዛዦች የተወሰኑ የተሳሳተ ውሳኔና ፍላጎት በጉልበት በመንቀሳቀስ የመንግስትን መዋቅር ለማፍረስ እየተደረገ ያለውን ሙከራ ክልሉ አለመረጋጋት ውስጥ ከቶታል ሲሉ ነው ጌታቸው ረዳ ጉዳዩን በዝርዝር ያሳወቀው። በተለይም በዚህ በትግራይ ክልል በተለይም በጣም አስፈሪ ቀውስ እንዳይገባ ብዙዎቹ እየሰጉ ነው የሚገኙት። በነ ደብረ ጽዮን የሚመራ ህወሓት ቡድን የመንግስት ስልጣን በጊዜያዊ አስተዳደሩ ለመቀማት መሞከራቸውንም እየተገለጸ ያለው። በተለይም ከመቀሌ 35 ኪሎ ሜትር ርቀት ላይ በምትገኘው አዲ ጉዶ ከተማ በተደረገ ከፍት ተኩስ ተደርጎ ብዙዎቹ ላይ ጉዳት መድረሱም ተገልጿል። በታጣቂዎች የተወሰደ እርምጃ ነው። ወደ አማራ ስንመጣ እንግዲህ አማራ ፋኖ በወሎ ቤተ አማራም ተጠናክሮ በቀጠለው የህልውና ተጋድሎ በአርበኛ ኮማንዶ ብርሃኑ አሰፋ ወይም ዘንዶ እየተባለ በሚጠራው ክፍለ ጦር ታላላቅ ጀብዶች መፈጸማቸው ተገልጿል። የአማራ ፋኖ በወሎ ቤተ አማራ ላስታ አሳምረው ኮር ነው እንግዲህ ጥራሪ በክፍለ ጦር የተወጣጡ በቁጥር በጣም ጥቂቶች ተወርዋሪ ቡድኖች ናቸው። የመከላከያ ኃይሉ ላይ የወሰዱት እርምጃ እጅግ ከባድ እንደሆነም ገልጸዋል። በተለይም በግዳን ወረዳ ዋና ከተማ ሙጃ ላይ የጦር አመራሮች የሚሊሻ አድማ በተናና ሌሎቹንም ላይ በደፈጣ ውጊያ ባደረጉት ከፍተኛ ድል መቀዳጀታቸውና በዚህም የተገኙ ከፍተኛ የጦር መሳሪያዎችና ምርኮች እንደገቡም ገልጸዋል። በተለይም መዳረሻውን ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ በወሎ ላስታ አሳምነው ከህዝብ ግንኙነት ይህንን በዝርዝር አብራርቶታል። ትግሉ ጠንክሮ እየቀጠለ ያለባቸው በርካታ ነው። ስለዚህ የፋኖ ኃይሎች አሁንም ጠንክረው በስልጠና መደራጀታቸውን እየገለጹ ነው ያሉት። አስቸኳይ ልዩ ኮማንዶ ስልጠና እንደሚሰጡም ገልጸዋል። በአሁኑ ሰዓት የፋኖን ኃይል እንዲቀላቀሉ ጥሪ የቀረበላቸው በርካቶቹ ፋኖን እየተቀላቀሉ ነው የሚገኙት። ሌላው በጣም ድንቅ ትግል ተደርጎ እርምጃ የተወሰደበት በወልዲያ ከተማ ዙሪያውን ከበባ በማድረግ በከፍተኛ ኃይል በመከላከያ ላይ የወሰዱት እርምጃ እጅግ የሚደነቅ እንደሆነ ነው እየተገለጸ ያለው። ሰሜን ወሎ መቀመጫ በሆነችው ወልዲያ ከተማ ዙሪያ በሚገኘው ገጠራማ አካባቢዎች ጭምር ሳይቀር በተደረጉት ታላላቅ ውጊያዎች ላይ በኢየሱስ ሰዋ እንደዚሁም ደግሞ መቻሬ ሜዳ፣ መርጦ ኢየሱስ፣
በተባሉትና ዙሪያውን በወልዲያ አካባቢ በተደረጉ ትልልቅ ትግሎች ውጤታማ ስራ እንደተሰራ ነው እየተገለጸ የሚገኝ። ታዲያ የመከላከያ ኃይሉ ይህንን መቋቋም ያቃተው እና ከተማውን ለቆ እንደሚወጣም በመገመት ይመስላል የወልዲያና አካባቢውን እርምጃ ኃይል መቋቋም ያቃተው ኃይል በተፈጠረው ተጋድሎ ላይ ትንቅንቁን የመቋቋም የተሳነው አካል የወልዲያ ከተማ አዳሩን የኢትዮጵያን ንግድ ባንክና ዳሽን ባንክን ዘርፎ መውጣቱን እየተገለጸ ነው የሚገኘው። ከፍተኛ የሆነ ገንዘብ ይዘው አምልጠዋል እያለ ነው መረጃዎቹ የሚያመለክቱት። እንግዲህ መሳይ ቅድም እንደገለጽከው በተለይም የትግሉ ጠንክሮ ውጤታማ እንዳይሆን የተለያዩ ነገሮችን በሃይማኖት ጉዳይ ላይ በሌሎችም ላይ እየተፈጠረ ያለው እንቅስቃሴ አሁንም ህዝቡ አይኑን ከትግሉ ላይ እንዳይነቅል ነው የተባለው። የኢትዮጵያ አየር መንገድ ጭምር ሳይቀር ወደ መቀሌና አክሱም ሲያደርግ የነበረውን በረራ አግዶታል፣ አቁሟል። ይሄ ስጋት ውስጥ አለብኝ በሚል የኢትዮጵያ አየር መንገድ ጉዞውን በሀገር ውስጥ በረራ አቁሟል ማለት ነው። ነገሮቹ እየከረሩ ሲመጡ እንግዲህ የሚፈጠሩት አደጋዎችና ችግሮችም እዚያ ነው ከፍተኛ ትኩረት እየተሰጣቸው ነው የሚገኙት። በተለያየ ቦታ ላይ የሚደረገው የአማራ ተጋድሎ አሁንም ጠንክሮ የቀጠለበት ሁኔታ ተስተውሏል። በጣም በርካታ ወጣቶች የፋኖን ትግል በመቀላቀል በኩል እያደረጉ ያለው አስተዋጽኦ እጅግ የሚደነቅ ነው። ቁጥሩ የበረከተ ከፍተኛ ኃይል ፋኖ ውስጥ መቀላቀሉ ገበሬው ጭምር ሳይቀር አሁን ለትግሉ እያበረከተ ያለው አስተዋጽኦ እጅግ ከፍተኛ ነው። እንዳልከው መሳይ በሟች ወጣት ቀነኒ አዱኛ አሟሟት ዙሪያ ምርመራ እየተጣራ መሆኑን ፖሊስ ገልጿል። እንግዲህ የምርመራ ቡድኑ ይህንን በማጣራት በምኒልክ ሆስፒታል ለተጨማሪ ምርመራ አስገብቶታል። የምርመራ ውጤቱ ምን እንደሆነ ባይታወቅም ግን አሁንም ይህንን ጉዳይ በተመለከተ አንዳንድ አካላቶች የመንግስት እጅ ያለበት ህዝቡ ትኩረቱን በጦርነቱ ላይ እንዳያደርግ ሆን ተብሎ ታቅዶ የሚሰሩ ስራዎች እንዳሉ አመላካች ነው። ቅድም አንተም እንደገለጽከው መሳይ በተለይም በሃይማኖት ጉዳይ ላይ ግጭት እንዲፈጠር እፎይ በሚባል ግለሰብ አማካኝነት የእስልምና እምነትን በማንቋሸሽና በተጓዳኝም ደግሞ ከእስልምናም ሌሎች ሰዎች እየመጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማንቋሸሽ የሚያደርጉ ድረስ ህዝቡን የሚወክሉ የሃይማኖት ተከታዮችን የሚወክል አይደለም። ይሄ ግን ሆን ተብሎ የተሰራ ተንኮል ያለበት ደባም ነው የሚሉ ወገኖች አሉ። ለማንኛውም በዝርዝር እንመለስበታለን። መሳይ አመሰግናለሁ። ለጊዜው እዚሁ ላይ እናቆም። በጣም ሰፊ ሀሳቦች እና ዝርዝር ጉዳዮች የምንነጋገርበት ስለሆነ ዜናውን እዚሁ ላይ አቆማለሁ። ቴንኪው ዘውዱ፣ በጣም ነው የማመሰግነው። እንግዲህ ሌሎች መረጃዎችም እንደዚሁ ባጭሩ የምናካፍለው አለ። በማዕከላዊ ኢትዮጵያ በአዲሱ ማዕከላዊ ኢትዮጵያ ሀዲያ ዞን ከፍተኛ የሆነ የወጣቶች አፈሳ እየተከናወነ መሆኑን ለአንከር ሚዲያ ከአካባቢው ወጣቶች የላኩት መረጃ ያመለክታል። ቃለ መጠይቅ ያደረግንላቸው አንዳንድ ወጣቶች እንደገለጹልን ከሆነ ከቅርብ ጊዜ ወዲህ ነቃ ተሳትፎ ያደርጋሉ። በማህበራዊ ሚዲያዎች ላይ አስተዳደሩን ይተቻሉ። በተለያየ መልኩ የደሞዝ ጥያቄ ያቀርባሉ የተባሉ ወጣቶች የተለያዩ ሰራተኞች ጭምር እየታፈሱ ወደ እስር ቤት በመግባት ላይ እንደሚገኙ ነው። በአንድ ደብዳቤ ብቻ ከ28 በላይ ወጣቶች በአንድ ደብዳቤ ትዕዛዝ እንዲታፈሱ የተደረገበትንም እንደዚሁ ገልጸውታል። ባለፉት 2-3 ወራት በመቶዎች የሚቆጠሩ ወጣቶች መታሰራቸውን ነው የተገለጸው። በሀዲያ አካባቢ የህዝብ ጥያቄ በከፍተኛ ደረጃ እየገፋ መምጣቱን ጠቅሷል። አስተዳደሩ ለሰራተኛ ደሞዝ መክፈል የማይችልበት ጸጥታና ደህንነት፣ ሰላም ማረጋጋት ያቃተበት ጊዜ ላይ በመሆኑ እንግዲህ የተለያዩ ጥያቄዎችን የሚያነሱ ወጣቶች ምናልባትም በቀጣይ ትልቅ ተቃውሞ በአካባቢው ሊያስነሱ እንደሚችሉ ነው የተገለጸው። ዘውዱ፣ በቀጥታ ወደ ትግራይ ክልል እንግባ። ትግራይ ክልል ያለው ሁኔታ እጅግ አሳሳቢ ነው። አሁን ነገሮች በፍጥነት እየተቀያየሩ ነው። በ48 ሰዓት ውስጥ ከአቶ ጌታቸው ቢሮ ብቻ ወደ 6 መግለጫዎች ነው የወጡት። በተለያዩ ሚዲያዎችም እንደዚሁ ቃለ መጠይቅ ሰጥተዋል። አቶ ጌታቸው ረዳ እንደገለጹት ከሆነ በትግራይ ያለው ሁኔታ ምናልባትም ዓለም አቀፉ ማህበረሰብ፣ ፌዴራሉ መንግስት ጣልቃ ካልገቡ ትግራይ ለዳግም አስከፊ ጦርነት ትዳረጋለች ሲሉ ነው ያስጠነቀቁት። እስቲ የትግራይን ሁኔታ እንመልከተው። ወዴት ሊያመራ ይችላል? የትግራይ ህዝብ በተለይ መቀሌ ላይ እንደሰማነው ከሆነ ሰው ከከተማው እየወጣ ነው። ጦርነት አይቀሬ ነው ብሎ ፈርቷል። ዳግም ያለፉት 2 ዓመታት ትግራይን ህዝብ በከፍተኛ ደረጃ የጎዳው ጦርነት ዳግም የሚቀሰቀስ ከሆነ እልቂቱ የከፋ ነው፣ ጉዳቱም የከፋ ነው በሚል ነው እንግዲህ ሰው ቤት ንብረቱን ትቶ ከተማውን ለቆ እየወጣ ያለበት ሁኔታ የተፈጠረው። ዘውዱ፣ እስቲ የትግራይ ሁኔታ እንመልከተው።
አመሰግናለሁ መሳይ። እንግዲህ በጣም ከሚያሳዝኑት ክልሎች የትግራይ ማህበረሰብ ነው፣ የትግራይ ህዝብ ነው። በጣም በሚገርም ሁኔታ ከደርግ ጋር በተደረጉት የ17 ዓመት ቆይታው ደርግ ባደረገው ቆይታ ከፍተኛ ህዝብ ነው ያለቀው በዛ ማህበረሰብ። ቀጥሎ ለ27 ዓመት ትግራይን እያስተዳደረው ህወሓት የሚባለው በአጠቃላይ ኢትዮጵያንም ጭምር ሲያስተዳድር የነበረው በትግራይ ማህበረሰብ ላይ ወይም ለትግራይ ህዝብ ያደረገው ጠብ የሚል ነገር እንዳልተስተዋለ ብዙዎች ይስማሙበታል። እኔም በአካል በስፍራው ተገኝቼ ብዙዎቹን አካባቢዎች ለማየት ሞክሬያለሁ። የረባ የመጠጥ ውሃ እንኳን የሌለበት፣ የረባ መሰረተ ልማት የሌለበት ከመንገድ በስተቀር መንገዱንም የሰሩበት ለራሳቸው በፈለጉበት ወቅት ተነስተው አስፈላጊውን እርምጃ ለመውሰድ እንዲያመቻቸው ካልሆነ በስተቀር ኢቨን መቀሌ ጭምር ሳይቀር ንጹህ የመጠጥ ውሃ የሌለበት የግል ጋዜጦች እንኳን ያኔ አገር ቤትኛ በምንሰራበት ሰዓት ወደ ትግራይ የማይሄድበት የሰብአዊ መብት ጥሰቱ እጅግ የበዛበት እንደሆነ ይታወቃል። ስለዚህ 27 ዓመትን ቢቀመጡ ህወሓት የተወሰኑ የራሱ ግሩፕ ካልሆነ በስተቀር ለትግራይ ህዝብ የጠቀመው ነገር አልነበርም። በጣም የሚገርመው ግን ይሄ ሁሉ መከራና ስቃይ እየወረደበት የትግራይ ማህበረሰብ በህወሓት በኩል አሁንም ያላቸው አመለካከት ምን እንደሆነ ባይገባኝም ህወሓትን እንደ አንድ መሪ አካል አድርገው ይዘው ቁጭ ብሏል። ከዛም በኋላ አብይ አህመድ ከመጣ በኋላ የደረሰው ደግሞ እጅግ የሚዘገንን በጣም አሳዛኝ ከ17 ዓመቱ ጦርነት እንደዚሁም ደግሞ መልሶ የነበረባቸው ግፍና በደል ጦርነቱ እንኳን ባይኖር የሰብአዊ መብት ጥሰቱ እጅግ ከፍተኛ በነበረበት በ27 ዓመት የነበረውን ችግር እያወቁ ከዛም አልፎ ተርፎ እንደገና በፕሪቶሪያ አግሪመንት ለጊዜው ጦርነቱ ቢቆምም እንኳን ከዛ የረሃቡ ጉዳይ፣ የበሽታው ጉዳይ፣ ያለቀው የህዝብ ጉዳይ ሲታይ በጣም ዘግናኝ ነው። ግን የሚያሳዝነው ይሄ ሁሉ ነገር ሲደረግ ዛሬም ጭምር እሊቱንም ጨምሮ እንደዚሁም ደግሞ በውጭ የሚገኘው የትግራይ ማህበረሰብ በዝምታ ጉዳዩን ማያቸው ያሳስበኝ። በጣም ነው የሚያሳዝነኝ። ህብረተሰቡ ዛሬ እያለቀ ነው ያለው። በረሃብ ያልቃል፣ በበሽታ ያልቃል፣ በጦርነት ያልቃል። ተመልሶ በአሁኑ ሰዓት እንደገና ወደ ሌላ ጦርነት መግባት ማለት አይ ዶንት ኖ ምን እንደሚያስብ። ስለዚህ ብዙ ጊዜ ጥያቄ ይነሳል፣ ብዙ ሀሳቦች ይመጣሉ። ህወሓት ማለት የትግራይ ህዝብ ብቻ ሳይሆን የኢትዮጵያም ህዝብ ጠንቅ ነው። ይህንን ህወሓት የሚባለውን ፓርቲ በአጠቃላይ እስካላወረደ ድረስ የትግራይ ህዝብ መከራና ስቃዩ ይቀጥላል። ይህንን የመሰረቱትና አቦይ ስብሃት ዛሬ በአሜሪካን ሀገር ከነቤተሰቦቻቸው ቁጭ ብለው በሚዝናኑበት በዚህ ሰዓት የትግራይ ህዝብ መከራና ስቃይ የሚያየው ይሄ ህወሓት በሚባለው ተቋም ነው። አሁንም መልሰው እንደገና ወደ ጦርነት እንዲገባ የጠብጫሪነት ስራዎችን የሚሰሩት የጦር ጀነራሎቻቸው ጭምር ሳይቀር መከራና ስቃይ የሚበዛው አሁንም ትግራይ ህዝብ ላይ ነው። ስለዚህ ሆ ብሎ ማስቆም ይገባዋል፣ ግን አላደረገም ነው። ወደ ክስተቱ እንምጣ። ይህ ክስተት ምን ሊያመጣ ይችላል የሚለውን ነው። እንግዲህ እንዴት ጀመረ የሚለው ከፕሪቶሪያ ስምምነት ማግስት በኋላ አቶ ጌታቸው ረዳን የትግራይ ጊዜያዊ አስተዳደር ፕሬዝዳንት አድርጎ አብይ አህመድ ከሰየመ በኋላ እዛ ላይም ከፍተኛ ልዩነት ነው ያለው። ምክንያቱም ዶክተር ደብረጽዮን ገብረ ሚካኤል ነው ፕሬዝዳንት እንዲሆን የተፈለገው። ነገር ግን አብይ አህመድ ስላልፈለገ ጌታቸው ፕሬዝዳንት ሆነ። ከዛን ጊዜ ጀምሮ ጤናማ ግንኙነት የላቸውም። ከዛን ጊዜ ጀምሮ መሰንጠቅ የጀመረው ህወሓት መጨረሻ ላይ ለየለትና ሁለት አንጃዎች ተፈጠሩ። በግልጽ ወደ 60 ቀን የሚጠጋ በር ዘግተው ስብሰባ ተቀምጠው ነበረ። ላይ ያወጡ ታች አወረዱ፣ ግን ሊስማሙ አልቻሉም። ስለዚህ አፍነው ማቆየት ያልቻሉትን ጉዳይ ወደ አደባባይ ወጣና ዓለም ሰማው። ከዛን ጊዜ ጀምሮ የህወሓት ገበና አደባባይ ወጥቷል። ህወሓት ቤቷ እየተቃጠለ ነው ያልን ስንገልጽም ነበረ። አሁን እየተለበለበ ነው የህወሓት ቤት። እንግዲህ ጌታቸው ረዳ የፌዴራሉ መንግስት ድጋፍ አለው። ደብረጽዮን ደግሞ የትግራይ ሰራዊትን የሚመሩት ጀነራሎች ድጋፍ አለው። በዚህ መሃል በተለይ የቲዲኤፍ የሚባለው ቲዲኤፍ ብለው ራሳቸው የሚጠሩት የትግራይ ልዩ ኃይል የነበረው በተለያየ መልኩ ለሁለት ዓመቱ ጦርነት ጊዜ የተዋቀረውና ቲዲኤፍ በሚል የሚጠራው ሰራዊት ክፍል እንዳልከው 270 ሺህ እንደሚሆን ነው የሚገመተው። አቋሙ ምን እንደሆነ በግልጽ የሚታወቅ አልነበረም። እንደውም አንዳንዱ ሰዎች የቲዲኤፍ ጀነራሎችም ሲናገሩ የመቀሌው ጫጫታኛን አይመለከተንም የሚል ነገር ያነሱ ነበርና ሶስተኛ ኃይል ሆኖ ብቅ ሊል ይችላል። የጌታቸው በአንድ በኩል የነ ደብረጽዮን በአንድ በኩል ይሄ ቲዲኤፍ የሚባለው በጀነራሎቹ የሚመራው ደግሞ በሌላ በኩል ሶስት ኃይል ይሆናሉ ብለን እንዲሁ በወቅቱ ትንታኔም ዘገባም ስንሰራ ነበር። አሁን ግን እየለየ የመጣው ይሄ ቲዲኤፍ ወይም ደግሞ ጀነራሎቹ ያሉበት ስብስብ ከነ ደብረጽዮን ጀርባ እንዳለ ነው የማረጋገጥ የተቻለውና
ከዛ በኋላ በተለያየ መልኩ የመቀሌ ከንቲባን የማንሳት ሙከራ መደረጉ የአዲግራት ከተማ ከንቲባ እንዲሁ ተነስተዋል። ሰሜንና ምስራቅ የትግራይ ክፍሎችን በሙሉ የነደብረጽዮን ቡድን መዋቅሮችን እያፈረሱ ብዙ ነገሮችን እያደረጉ ቆዩ። አሁን ባለፉት 3 ቀናት ውስጥ ነገሩ ወደ ለየለት ቀውስ ውስጥ ገብቷል። ይህም የሆነው እንግዲህ አቶ ጌታቸው ረዳ 3 ጀነራሎችን ከኃላፊነታቸው ማገዳቸውን ተከትሎ ነው። እነ ምግበይ ያሉበት እነ ጀነራል ዮሐንስ ያሉበት እነ ማአሾ እነዚህን 3ቱን ጀነራሎች ጌታቸው ረዳ ማገዱን ተከትሎ ህወሓትም መግለጫ ወጣ። ራሱ የጊዜያዊ አስተዳደሩ አካል የሆነው በጀነራል ታደሰ ወረደ የሚመራው የጊዜያዊ አስተዳደሩ ሰላምና ደህንነት ቢሮ የጌታቸውን የጊዜያዊ አስተዳደሩን ፕሬዝዳንት ውሳኔ በመቃወም መግለጫ ወጣ። ነገሩ ወደ አደባባይ ወጣ። የበለጠ ቀውሱ የተስፋፋ ነው የመጣው። ስለዚህ አሁን ምንድነው ያለው ነው የሚባለው? አቶ ጌታቸው ረዳ ጥሪ አድርጓል። ከአቅሜ በላይ ነው። ስለዚህ ፌዴራል መንግስቱ በቂ ምክንያት አለው ጣልቃ ለመግባት የሚል ነው። ለዓለም አቀፉ ማህበረሰብም እንደዚሁ ተጽዕኖውን ጫናውን እንዲፈጠር አቶ ጌታቸው ረዳ ጥሪ አቅርቧል። እንደሚባለው ከሆነ ወደ አዲስ አበባ ሄዷል ነው የሚባለው። የፌዴራል መንግስቱ አስቸኳይ ጊዜ አዋጅ እንዲያውጅ ለመጠየቅ ማረጋገጫ አላገኘንም። እንግዲህ መረጃዎች ያመለክታሉ። በሌላ በኩል ሌተናል ጀነራል ጻድቃን ገብረትንሳኤም አሜሪካ እንደገቡ እየተነገረ ነው ያለው። አሜሪካ ለምን መጡ? ይህም በራሱ ብዙዎች የራሳቸውን መላምትና ግምት እየሰጡ ይገኛሉ። የአሜሪካንን ድጋፍ ለመጠየቅ አሜሪካን ጣልቃ እንድትገባና በነ ደብረጽዮን ቡድን ላይ ጫናዋን እንድትፈጥር የታሰበም የታቀደም ሊሆን ይችላል። እዚህ አካባቢ ስዬ አብርሃ አሉ። አንዳንድ የህወሓት ነባር አባላቶችና አመራሮች የነበሩ ቀደም ሲል የጠቀስካቸውን አቶ ስብሐት ነጋን ጨምሮ አቶ ስብሐት ነጋ አሰላለፋቸው ከማን ነው የሚለው እነስዬ አሰላለፋቸው ከየት ነው በግልጽ የሚታወቅ ነገር የለም። እነስዬ ምናልባት ከነጌታቸው ረዳ ጋር ሊሆኑ ይችላሉ ተብሎ ነው የሚጠበቀው። ለማንኛውም የጀነራል ጻድቃን ገብረትንሳኤ የአሜሪካ አመጣጥ ስለምን እንደሆነ በግልጽ የታወቀ ነገር የለም። በዚህ ቀውጢ ሰዓት ላይ ወደዚህ መምጣታቸው እንግዲህ ቀደም ብለም ገልጸዋል። በኤርትራ ጉዳይ አንጻርም የሰጡት አስተያየት ከኤርትራ በኩል ምላሽ የተሰጠበት ሁኔታ ነው ያለው። ለማንኛውም ምን ሊከሰት ይችላል? አብይ አህመድ እውነት በህጉ ግዴታው ነው አንድ ክልል አቅም አጠረኝ ስርዓትና ህግ ማስከበር አልቻልኩም ብሎ ጥያቄ ሲያቀርብ ፌዴራል መንግስቱ ያንን ኃላፊነት ተረክቦ ሰራዊቱን ልኮ ህግና ስርዓት ያስጠብቃል። አብይ ያንን ማድረግ ይችላል ወይ? አብይ ከዚህ በኋላ ወደ የትኛውም አካባቢ ጦር ልኮ ስርዓትና ህግ ማስከበር የመቻል አቅም አለው ወይ? ጌታቸው ረዳ ምናልባትም የአህያ ባል ከጅብ አይስጥልም ነገር ነውና አብይ አህመድ እንደዛ አይነት ሆኖበታል። ስለዚህ ጌታቸው ረዳ ተስፋ ያለው አይደለም። እነ ደብረጽዮን ገፍተው ከሄዱ አሁን ገፍተው እየመጡ ነው። መቀሌን ዙሪያውን እየከበቧት ነው። በጦር ኃይል ገብተው ስርዓቱን ሊፈነቅሉ ተዘጋጅተዋል ነው የሚባለው። ስለዚህ ጌታቸው ረዳ እድል ጣፋንታው ወዴት ያመራ ይሆን? አብይ ያስጥለዋል? በመጀመሪያ ደረጃ አብይ አሁን ኢትዮጵያን እያስተዳደረ ነው የሚለውን ጥያቄ ማንሳት ተገቢ መስሎ ይታየኛል። በመጀመሪያ ደረጃ እንኳን የትግራይ ክልልንና ኦሮሚያ ክልል ራስ የተመርጭበታል የሚለውን አካባቢ እንኳን ማስተዳደር ያልቻለ ጠቅላይ ሚኒስትር ነው። እዛው የአዲስ አበባ ከንቲባ ማለት እንችላለን። ስለዚህ ጌታቸው ረዳን ያድናል ተብሎ የሚገመትበት ምንም ግራውንድ የለውም ምንም። ምክንያቱም በአሁኑ ሰዓት ከመናገር በዘለለ የመከላከያ ኃይሉ በአማራ ክልል ያለውን ውጊያ እንኳን መቋቋም አልቻለም። የሚታይ የሚዳሰስ የሚጨበት ጉዳይ እኮ ነው መሳይ የምናየው። ስለዚህ በአማራ ክልል ያለውን እንኳን መወጣት ያልቻለ አካል እንዴት አድርጎ ነው መቀሌ ላይ ገብቶ ጌታቸው ረዳን እና ወይም ያስቀመጠውን እሱ እንደ ራሱ ፖፔት አድርጎ አስቀምጦት ነበር። ይረዳኛል ያግዘኛል ብሎ ነበር እንደፈለገ መንገድ ለማስኬድ። በተለይም ወደ 270 ሺህ ያለው ወታደር ጭምር ትጥቁን እንዳይፈታ በዝምታ የታለፈበትን ምክንያት በአማራ ፋኖ ላይ ያለውን ነገር ያግዙኛል ይረዱኛል ብሎ ነበር። እንዳልሆነ አይተውታል። ስለዚህ ጌታቸው ረዳ በምንም ተአምር በአብይ ተደግፎና ታግዞ ቦታው ላይ ይቀመጣል ወይም ደግሞ አብይ ወታደሮችን ልኮ ወደ ትግራይ ውጊያ ይጀምራል ብሎ ማሰብ በፍጹም የሚሆን አይመስለኝም። የምናየው ጉዳይ ነው ግን በፍጹም አይቻልም። ምክንያቱም ያለውን የአቅም ሁኔታ ማየት ያስፈልጋል። እንደምታየው ሰሞኑን እኮ አንዴ የጦር መሳሪያ እያመረትኩ ነው፣ አንዴ ድሮን ጭምር እያመረትኩ ነው እያለ የጦር ማምረቻ መሳሪያዎቹን የሚያሳየን
ክህደት እየፈጸመ ጭምር እንግዲህ የጥይት ፋብሪካ የተመሰረተው በግርማዊ ቀዳማዊ ኃይለ ሥላሴ ዘመነ መንግስት እንደሆነ ይታወቃል። ከዛ በኋላ ደግሞ ደርግ እስከ ታንክ ማምረት ድረስ እንደደረሰ እናውቃለን። ክላሽማ በጣም በሰፊው እያመረተ እንደነበረ የምናስታውሰው ነው። በእኛም ዘመን ያየነው ስለሆነ ይህ ሁሉ ክደው ሙከራዎች ነበሩ፣ የጥይትና መሳሪያ ማምረት ሙከራዎች ነበሩ እስከ ማለት የካደበት ነው። ስለዚህ ምንም አቅም ስለሌለው ጌታቸውን ይረዳል ተብሎ አይገመትም። ሰው እንደኔ እይታ ከሆነ ምናልባት ጌታቸው ረዳ ወይ ከሀገር ይወጣል፣ ካልሆነም ወደ አዲስ አበባ፣ አሁንም አዲስ አበባ ነው የሚሉ መረጃዎች ናቸው እየወጡ ያሉት። ምክንያቱም ስጋት ውስጥ ስለሆነ ያለው። ስለዚህ ወደዛው አዲስ አበባ ሄዶ እዛው ሊቀመጥ ይችል ይሆናል ለጊዜው። ምክንያቱም አብይ አህመድም ከአዲስ አበባ መውጣት አይችልም እንኳን ወታደር ልኮ እሱን ነፃ ሊያወጣው። ስለዚህ ተመልሰው ህወሓት ያው አገሪቱን ይይዛል የሚል ግምት ነው። ተመልሶ ክልሉን የማስተዳደር አብይ አህመድ የሾማቸውን ሲምቦሎች ያስነሷቸዋል። ግን ዋናው ነገር ከዛ በኋላስ ጦርነት ከማን ጋር ሊቀጥሉ ይችላሉ? እንደተባለው ጀነራል ጻድቃን እንደሚፎክረው ሊሆን ይችላሉ የሚለው ነገር መታየት አለበት። አሁን ዞሮ ዞሮ ቅድም እንደተናገርኩት በተቻለ መጠን የትግራይ ህዝብ ችግር ውስጥ እንዳይገባ አሁንም ጥንቃቄ ማድረግ አለበት ህዝቡ ነው። ስለዚህ እንደኔ እይታ እንዳልከው ጌታቸው ረዳ በምንም ተአምር ይህንን ስልጣን ላይ የሚቆይበት ነገር የለም። እነ ደብረጽዮን ቡድን ኃይሉን አሳይቷል። የሱ ምክትል እኮ የሆነው ነው በሚገርም ሁኔታ ጀነራል ታደሰ ወረደ ጌታቸው ረዳ የሰጠውን ምክትሉ እየሻረው ያለው አልተቀበልንም እያለ ነው። ስለዚህ የጦር ጀነራሎቹ አሁን ይህንን በጋራ ሆነው ይህንን ያስቀመጡት ጦር መከታና ከለላ አድርገው ስልጣኑን ቴክ ኦቨር እንደሚያደርጉ ጥርጥር የለውም። ስለዚህ ጦርነቱ ይነሳሉ የሚለው ሊነሳ አይችልም። ከማን ጋር ነው ውጊያ የሚያደርጉት? እንዳልኩ የፌደራል መንግስቱ አቅምም የለው፣ መከላከያም አቅም የለውም። ስለዚህ ብዙ ነገሮችን እኮ ህግ ጥሰዋል። ቅድም አንተ እንዳልከው የክልሉ መንግስት ከአቅሜ በላይ ነው ብሎ ጥሪ ሲያቀርብ ወዲያውኑ የፌደራል መንግስቱ መከላከያ ኃይሉን ሊያዝ ወይም ጣልቃ ሊገባ ይችላል ነው። እውነት ነው። ያንን የማያደረጉት አማራ ክልል እኮ ምክር ቤቱ እንኳን ተሰብስቦ ውሳኔ ሳይሰጥበት ነው እኮ አብይ ስለፈቀደ ብቻ የክልሉ መንግስት ፕሬዝዳንት ደብዳቤ ጻፍ ብሎ በፓርላማ ወስኖ የገባው። ግን ፌል አድርጓል፣ እሱ አልተሳካም። ስለዚህ አቅም ስለሌለው እንጂ ቢሆን ኖሮ እስካሁን ስንት ነገር ያደረገው። ሌላው የምርጫ ቦርድ እንኳን የሰጠውን ትዕዛዝ ሁሉ አንቀበልም ብለው እስካሁን በራሳቸው ስራቸውን እየሰሩ ያሉ አካላቶች ስለሆነ ጦርነቱ ይነሳል ብዬ አላስብም። ምናልባት የጻድቃን ወደ አሜሪካ መሄድና ደግሞ የአሜሪካን መንግስት ያግዘኛል የሚለው እኔ እሱ ላይ ሪዘርቭ ነኝ። ምክንያቱም የአሜሪካን መንግስት ራሱ የዶናልድ ትራምፕ አስተዳደር እንኳንም አሁን ለትግራይ ለህወሓት ለመርዳት ምናምን አይደለም፣ እሱ ራሱ ሌላ ችግር ውስጥ የገባ ነው። ከዚህ በኋላ እንደነዚህ አይነትን አካላቶች የማገዝ የመርዳት ነገሮች ይሳተፋል ብዬ አላስብም። የውጭ ፖሊሲያቸው አሁን በጣም ተቀይሯል። ስለዚህ ለእነሱ ረድቶ አሁን ተመልሶ ሌላ ነገር ይሰራሉ ወይም ያግዛሉ የሚል እምነት የለኝም። ግን ምናልባት ከኤርትራ ጋር የሚያግዙ ከሆነ የኤርትራ መንግስት ለመጣል ምዕራባውያኖች ከፍተኛ ጫና እያደረጉ ስለሆነ ምናልባት ከዛ አኳያ የሚያግዛቸው ነገር ሊኖር ይችላል እንጂ ተመልሶ ከአብይ አህመድ ጋር ለሚደረገው ጦርነት እገዛ ወይም የመርዳት ነገር ይኖራል ብዬ አላስብም። ስለዚህ አሁን ትግራይ ውስጥ ምን ይመጣል ለሚለው ምናልባት የጌታቸው ረዳን ስልጣንና ኃላፊነት ተቀብሎ ህወሓት እንደቀድሞ ስልጣኑን ይመራል። አብይ አህመድም የመግባት አቅም የለውም። ስለዚህ የጀነራሎቹ ቡድን አሁንም ሀገሪቱን ያስተዳድራሉ የሚል ግምት ነው በእኔ በኩል ያለኝ። መሳይ የቀረቡ የሚመጡ መረጃዎች ነገሮች እየከረሩ እንዳለ የሚያሳዩ ናቸው። አቶ ጌታቸው ረዳ ከዚህ በኋላ በማንኛውም ሰዓት በመቀሌ የደብረጽዮን ቡድን ለሚወስደው እርምጃ ተጋላጭ ከመሆናቸው ጋር ተያይዞ በማንኛውም ሰዓት መቀሌ ለቀው ሊወጡ እንደሚችሉ የሚያሳዩም እንደዚሁ ግምቶች እየተሰጡ ይገኛሉ። እነ ደብረጽዮን ምንድን ነው የሚፈልጉት የሚለው ነገር ራሱ በሰፊው የሚነሳ ጉዳይ ነው። ጊዜያዊ አስተዳደሩን አነሱት። ከዛ አብይ አህመድ የማይቀበለው በእንደዚህ በኃይል ለዛው ህገወጥ ተብሎ በምርጫ ቦርድ የተፈረጀ ቡድን ስልጣን ያዘ ትግራይ ላይ። ትግራይ ደሴት አይደለችም። በአራቱም ማዕዘናት ከተለያዩ ከኢትዮጵያ ክልሎችና ከኤርትራ ጋር ትዋሰናለች። ምን ሊሆኑ ነው? በጀቱ ከየት ሊመጣ ነው? እንግዲህ አብይ አህመድ ከፌደራል በሚለቀቅ በጀት ነው የትግራይ ጊዜያዊ አስተዳደር እየሰራ ያለው። እርዳታ እህሎችን ጨምሮ የተለያዩ ድጋፎች ለትግራይ የሚሄደው በፌደራል መንግስቱ አማካኝነት ነው። ስለዚህ በኃይል ስልጣን ይዘው ምን ሊያረጉ ነው? ወይስ መቀሌን ከያዙ በኋላ ከአብይ አህመድ ጋር ሊደራደሩ ነው? እንግዲህ መደራደር የግድ ይኖርባቸዋል። ህይወት ይቀጥላል። ህዝብ ነው የተያዘው። ህዝብ ሌላ መከራ እንዳይመጣበት በጸሎትም በተለያየ መልኩም ጥረት ቢያደርግም ግን አልቻለም።
ስለዚህ አሁን ይህንን ህዝብ ይዘው እንዴት ሊያስተዳድሩት ነው? ወይስ እንደተባለው ያ ከሸጡት ወርቅ ላይ በፊት ካከማቹት ሀብት ላይ እሱን እየመነዘሩ ሊያበሉት ነው? እንደዛም ከሆነ እህሉንም ለመግዛት እህሉንም ለማግኘት ሌሎች ነገሮችም ኤሌክትሪክሲቲ፣ ባንክ አገልግሎት ብዙ ከፌደራል መንግስቱ የሚገኝ ነገር አለ። ያንን እንዴት ሊያደርጉት ነው? በጣም አጣብቂ ነው። ለነደብረጽዮንም መጪው ጊዜ እንዴት ሊያደርጉት ነው? ወይስ ያበጠው ይፈንዳ ካልደፈረሰ አይጥራም ወደ አጠቃላይ ጦርነት ይቀየራል? እንደሚባለው ከነሱ ጀርባ ከጌታቸው ጀርባ ፌደራሉ መንግስት ከነደብረጽዮን ጀርባ ደግሞ የኤርትራ መንግስት አለ እየተባለ የሚገለጸው በትክክል በሚቀጥለው ጊዜ የሁለቱን ሀገራት ጦርነት ሊያፈነዳ ይችላል። የትግራይ አሁን የተጀመረው ቀውስ የሚለውም አብሮ የሚነግሳ ጉዳይ ነው። ስለዚህ ያንዳንዱ ቀን ምን ሊከሰት እንደሚችል ማንም እርግጠኛ ሆኖ የሚገልጸው አይደለም። መከታተል መጠበቅ አንዳንድ የከፉ ነገሮች ሊመጡ እንደሚችሉም ከወዲሁ ምልክቶችን እያየን እንገኛለንና እንደው ዘውዱ በዚህ ሳቢያ የኤርትራና የኢትዮጵያ ጦርነት ሊነሳ ይችላል ብለው የሚገልጹ ወገኖች አንዳንዶች በፍጹም ሰማይ ዝቅ ምድር ከፍ ቢል ሁለቱ ሀገራት ወደ ጦርነት አይገቡም፣ ምንም የሚፈቅድላቸው አቅም የለም፣ የኢኮኖሚ አቅማቸው አጠቃላይ ሁኔታው ወደ ጦርነት እንዲገቡ አያደርጋቸውም። ወደ ጦርነት ከገቡ ጦርነቱ የሁለቱ ብቻ አይሆንም፣ ቀጠናዊ ነው የሚሆነው። በየቦታው እሳት አለ። ያ እሳት በጣም ምስራቅ አፍሪካን ወደ ለየለት ቀውስ ውስጥ ሊከት ይችላል ብለው ስለሚሰጉ ይሄ ጦርነት የመከሰት እድሉ በጣም ጠባብ ነው ይላሉ። ስለዚህ ምን ልናይ እንችላለን የሚለው ጥያቄ ይነሳል። ምንና ይሆን? እኔም በዚህኛው ነው የምስማማው። ምክንያቱም አሁን የኢትዮጵያ መንግስት ወይም አብይ አህመድ ከኤርትራ ጋር ይዋጋል የሚል እምነት የለኝም። ይሄ ምንድን ነው? የአቅም ጉዳይ ነው። በምን አቅሙ ነው ከኤርትራ ጋር የሚዋጋው? አንዱ እሱ ነው። ሁለተኛ ከዚህ በፊት እኮ የኢትዮጵያ ህዝብ ከጎኑ ነበር እኮ። እንደምታስታውሰው ህወሓቶች ያኔ በባድመ ጦርነት ጊዜ ያኔ በተቀሰቀሰበት ጊዜ እንኳን የኢትዮጵያ ህዝብ ከላይ እስከ ታች ነው የተነሳው። እሱ ብቻ ነው የቀድሞ ወታደሮች ጭምር ሳይቀሩ ሀገር ለምን ተደፈረች ብለው ነበር። አብይ እኮ ብዙ ሞክረዋል መሰለህ፣ በጣም በተደጋጋሚ ጊዜ ሞክረዋል እኮ። ቀይ ባህር ያስፈልገናል፣ ወደብ ያስፈልገናል፣ እንደዚህ ነን እያለ እኮ ጮኸ እኮ። ግን ህዝቡ ጸጥ ነው ያለው። በምንም ተአምር ሊሰማው አልቻለም። ግራ ሲገባው ነው እንደገና ወደ ሶማሌላንድ ሄደው። እሱም የምታየው ነው። ፎከረ፣ ሸለለ፣ ጸጥ ነው። አቅም ቢኖረው ኖሮ የፎከረውንና የሸለለውን ወደ ገቢ ሊቀይረው ነበር። የምታውቀው ነው። እሱ ካሰበ ወደዛ ለመሄድ ይሞክር ነበር። ግን አሁን አልቻለም። የህዝቡን እይታ ማየ። በተለይም አማራ የሚባለው ብሔረሰብ የአባይ የአሰብ ጉዳይ ሲነሳ በጣም በኃይል ያግዙኛል፣ የቀይ ባህር ጉዳይ ሲነሳ የሚል እምነት ነበረው። ጸጥ ነው ያለው። የኛ ኮንሰርን አይደለም ነው ያለው። ስለዚህ አብይ አህመድ አሁን ከኤርትራ ጋር ለመዋጋት ያቅዳል ያስባል ብዬ አላስብም። ምናልባት ትግሬዎቹ በኩል ህወሓት የሚባለው ቡድን ይህንን የተያዙ ቦታዎች ስላሉት የልህ ጉዳይም ስላለ በዛ በኩል የተያዙ አለ። ከዚህ ቀደምም በአልጀርሱ ስምምነት መሰረት መስጠት የሚገባቸውን ቦታ ሳይሰጡ አብይም ዝም ብሎ ህጋዊ ውል እንኳን ሳይኖረው ምንም ቦታቸውን ነው ይወስዳሉ አለ። ለፈለፈ ወስደዋል ኦልሬዲ እነሱ። ስለዚህ ያንን ቦታ ለማስለቀቅ እንገባለን በሚል ምናልባት ኃይላቸውን ሊረዱት ወይ ሊያግዙት ይችላሉ። ግን ያስኬዳሉ ነው። ዞሮ ዞሮ ይህንን ነገር ቢጀምር አይሆንም። ከጀመረ 99.9% ለፋኖዎችና ለሌሎች ኢትዮጵያኖች ትልቅ ድል ነው ሊሆን ብዬ ማስበው። ምክንያቱም አቅሙን ወደዛ ወስዳለሁ ብሎ ካሰበ አያደርገውም እንጂ ካደረገ ፋኖ ትግሉን አጠናክሮ ይህን ስርዓተ መንግስት የሚወገድበትን መንገድ ለማመቻቸት እድሉ በጣም ሰፊ ነው የሚሆንለት። ስለዚህ የአማራ ህዝብ ወይም ደግሞ ፋኖ ከዚህ በኋላ ከኤርትራና ሌሎች አጎራባች ሀገሮች ጋር የሚጋጭበት ምንም ነገር የለም። ተሞክሯል። አሁን የኢትዮጵያ ህዝብ ችግር የወደብ ችግር አይደለም። የኢትዮጵያ ህዝብ ችግር የአባይ ወይ የቀይ ባህር ችግር አይደለም። ወይም ከሌሎች ጎረቤቶች ሀገሮች ጋር የሚያጋጨን ጉዳይ ምንም የለንም። ስለዚህ ለፋኖ ትልቅ እንትን ነው ሊሆንለት የሚችለው፣ እድል ነው የሚሆንለት የሚችለው። ምክንያቱም ቀጥታ ወደ 4 ኪሎ መግባት ያመቸዋል እንጂ የሚጎዳው ነገር የለም እና ይህንን ደግሞ ከበስተጀርባ የሚመጣበትን ኮንሲኩዌንስ ስለሚያውቅ አብይ አህመድ ወደዛ ይገባል ብዬ አላስብም። ኤርትራም ደግሞ በአጋጣሚ ከትግራይ ጋር በተደረጉት ውጊያዎች
በሚሊዮኖች የሚቆጠሩ ንብረቶቻቸውን የጦር መሳሪያዎቻቸውን ሁሉ አከማችተዋል። እሱ ብቻ አይደለም፣ 2 መርከብ ሙሉ የተገዛውን የጦር መሳሪያ ወስደው አስቀምጠውለታል። ስለዚህ በተደራጀ የጦር ኃይልና መሳሪያ ይጠብቁታል። ዝም ብሎ አልጋ ባልጋ አይደለም። ከዚህ ቀደም እኮ በኢትዮጵያ ሕዝብ የጋራ ትግልና አንድነት የኢትዮጵያኖች በጋራ የመቆም እድል ነው ያንን ሁሉ ድል ከዚህ ቀደም የሚያስገኙት እንጂ በቀላሉ የሚሆን አይደለም። ስለዚህ አደጋው የከፋ ነው። ምናልባትም የኢትዮጵያን የተሻለ ስርዓተ መንግስት ይመጣል ብለው የሚያስቡ በትግሉ ላይ ያሉ ወገኖች በተለይም ፋኖች ትልቅ እድል ይገጥማቸዋል ብዬ ነው የማስበው። ግን ጦርነቱ አሁንም በኤርትራ በኩል ያነሳል የኢትዮጵያ መንግስት የሚል እምነት የለኝም። መሳይ እንግዲህ በትግራይ ያለውን ወቅታዊ ሁኔታ ያው እንከታተለዋለን። በየጊዜው እየመጣ ያለውን ተለዋዋጭ ክስተት መነሻ አድርገንም በዜናም በውይይትም የምንመለስበት ይሆናል። ቀደም ሲል ዘውዱ ስለ አብይ አህመድ በተለይ ከዚህ ከድሮን ማምረትና ጥይት ማምረት ጋር በተያያዘ ያነሳው ነገር አለ። ይሄ አብይ አህመድ እንደ አዲስ ነገር እንደሰራ ነገር ታላቅ ነገር እንደሰራ ነገር ኢትዮጵያ በታሪኳ ለመጀመሪያ ጊዜ ያደረገችው እንዲመስል አድርጎ በመገናኛ ብዙሃን መግለጫ የሰጠበት ሁኔታ ብዙዎች በትዝብት ነው የተመለከቱት። ሁኔታውን በተመለከተ አሁንም የራሳቸውን አስተያየት እየሰጡ ይገኛሉ። ሻምበል ፍቅረ ስላሴ ወግደረስን መጽሐፍ እንደዚሁ አሁን ዳግም ገልጠን እንድናነበው የሚያደርገው ሆኗል። ሻምበል ፍቅረ ስላሴ ወግደረስ ይሄን የኢትዮጵያ መሳሪያ የማምረት አቅሟን በተመለከተ በመጽሐፋቸው ያነሱት ነገር አለ። በደብረ ዘይት ትልቅ የታንክ መጠገኛ ድርጅት አቋቁመናል። በዚህ ድርጅት የታንክና ሞርታር ተፈቶ መሰረታዊ ጥገና ሊደረግለት ይችላል። ከባድ ጥገና በአጠቃላይ በታንክ ተንቀሳቃሽ አካላት ላይ የማድረግ አቅም ነበረን የሚል ነገር አንስተዋል። የሚግ አውሮፕላን ሞተሮች ወደ ውጭ እየተላኩ በከፍተኛ ወጪ እንዲጠገኑ ማድረጉ እንዲቀር ተደርጓል። በአገር ውስጥ መስራት ችለናል። በባህር ኃይልም የመርከብ ሞተሮችን ከባድ ጥገና የሚያደርግ ዘመናዊ መጠነኛ ተቋም ከማደረጃታችንም በላይ አነስተኛና መለስተኛ መርከቦች መገንቢያ ድርጅትም በምጽዋ ሐሴብ ደሴት ላይ መስርተን ነበረ። ይህ የመርከብ ስራ ከካሌብ በኋላ ለመጀመሪያ ጊዜ መሞከሩ ነው ይላሉ። እንግዲህ ትልልቅ ነገሮችን እያነሱ ነው። በዚህ ደረጃ ኢትዮጵያ መስራት አቅም የነበራት እንደሆነች በሻምበል ፍቅረ ስላሴ ወግደረስ መጽሐፍ ላይ የተጠቀሰ ነው። ጋፋትን በተመለከተ አሁን ስለተናገረው የጋፋት የጥይት ፋብሪካን በተመለከተ ይህን ድርጅት ጋፋት የሚል መጠሪያ ስም ሰጥተነዋል ይላሉ። በወቅቱ በኮሎኔል መንግስቱ ዘመን ማለት ነው። ጋፋት ሴፓስቶፖል የሚባለው የአጼ ቴዎድሮስ መድፍ የተሰራበት ቦታ ሲሆን ቦታው ለማስታወስ ሲባል ጋፋት የጦር መሳሪያ ማምረቻ ድርጅት ብለን ተቋሙን ሰየም ነው ይላሉ። የተለያዩ መተኮሻ መሳሪያዎች ብናምርት የሚተኮሰው ጥይት ከሌለም ዋጋ ስለማይኖረው ለማንኛውም መተኮሻ መሳሪያ ተስማሚ የሆኑ ጥይቶችን የሚያመርት የጥይት ፋብሪካም በአዲስ አበባ አቋቁመናል። በአነስተኛ ደረጃ ለተወሰኑ መሳሪያዎች የሚያስፈልጉ ጥይቶች ስናመርት እንደነበር የሚታወቅ ቢሆንም እኛ የገነባነው ፋብሪካ በአይነትም በጥራትም የተለየ ነው። ፋብሪካውን ያቋቋምነው ከቼኮስሎቫኪያ በተሰጠን ድጋፍና ትብብር ነው ይላሉ። የፋብሪካው የተለያዩ ሽጉጦች፣ ቀላል የእጅ መሳሪያዎች፣ ለመለስተኛና ከባድ መትረየሶች የሚሆኑ ምርቶችን የሚያቀርብ ነው ብለዋል። እንግዲህ ይህን ሁሉ ሲገለጽ ኢትዮጵያ ነበራት ጦር መሳሪያ በትልልቅ ደረጃ የምታመርተው። አብይ ዛሬ መጥቶ ሁሉ ነገር አዲስ በሱ ዘመን የጀመረ አድርጎ ሲነግረን ታሪክም የሚነግረን ታሪክም የሚያጋልጠው ጉዳይ መሆኑን ነው በዚህ አጋጣሚ መግለጽ የሚቻለው። የድሮኑንም በተመለከተ ከውጭ ሀገር ሁሉ ነገር ከመጣ በኋላ የመገጣጠም ስራ ነው የሚከናወነው። እውነት ለመናገር አሳፋሪ ነው። ኢትዮጵያ ድሮን አመረተች ተብሎ በዚህ ደረጃ ከበሮ ሊደለቅለት የሚገባ አይደለም። ከውጭ መገጣጠሚያ አምጥተ ሁሉን ነገር ምርቱን አምጥተ ለመገጣጠም እዚኮ ማናችንም ከአማዞን ዕቃ ስንገዛ የተበታተነ ነው የሚመጣልን። የቤት ውስጥ ነው የምንገጣጥመው። ስለዚህ እኛ መረትን ማለት እንችላለን? አንችልም። መገጣጠም ማምረት አይደለም። እንዲህ አይነት ቅጥፈት የተሞላበት መግለጫ የኢትዮጵያን ሕዝብ በዚህ ደረጃ ንቀት የተሞላበት መግለጫ መስጠቱ በጣም የሚያሳፍር ነው። ምናልባት ከገባበት ድንጋጤ ያው ቀደም ሲል አንተም የጠቀስከው የአዘርባጃን መርከቦች መሳሪያ ጭነው ሲመጡ በኤርትራ ተይዘዋል። እነዚህ መርከቦች የጫኗቸው መሳሪያዎች ቀላል የሚባሉ አይደለም። በከፍተኛ የውጭ ምንዛሪ የተገዙ ናቸው።
ድሮን ጨምሮ ትልልቅ መሳሪያዎች መድፎች ቀላል ሞርታሮች እንደነዚህ አይነት ከባድ መሳሪያዎች የተገዙ ናቸው በከፍተኛ ውጭ ምንዛሪ እነሱ ናቸው እንግዲህ ቀልጠው ይቀሩት አብይ አህመድ ደንግጧል በተለያየ የዲፕሎማሲ ጥረት ያንን መሳሪያ እንዲመለስለት ሞክሮ ነበር የአፍሪካ ህብረት የወቅቱን ዋና ጸሐፊ ጭምር አስመራ እንዲሄዱ ተደርገው አቶ ኢሳያስን አነጋግረዋል መሳሪያውን መልስልን የሚል እንግዲህ ምን አይነት ሞኝነት እንበለው ጅልነት ጠላት ነው ብለ ጦር ያደራጀህበት በግራ በቀኝም ጦር እየሰበክበት ያ ወገን መሳሪያ ያንተ መሳሪያ እጁ ገብቶ በሰላም ይሰጠኛል ያስረክበኛል ብለ መጠየቅ በራሱ ትልቅ ቂልነት ይመስላል ለማንኛውም የኢትዮ ኤርትራ ጦርነት ይቀሰቀሳል አይቀሰቀስም የሚባለው ነገር ሁለቱም በኩል ደረጃ አስተያየቱ ከግራም ከቀኝም እየተሰጠ መዝለቁ ነው እንግዲህ እያየን ያለ ነው ዘውዱ በዚህ ላይ የምትሰጠው አስተያየት ከሌለ ወደ ሚቀጥለው ርዕስ እንሄዳለን እንግዲህ በዚህ ላይ ምንም ያው ቅድም እንደገለጽኩት ነው በተለይም የጦር መሳሪያን ማምረቱን በተመለከተ በአይናችን ያየነው ነው ምን ክላሽንኮቭ ክላሽ የራሺያ መሳሪያ ነው የታወቀው እነሱ ነውና ያንን ምርት መንግስቱ ኃይለማርያም በአጋጣሚ እኔ ነበርኩኝ ጋምቤላ ላይ ለጋምቤላ ኢሰፓ አንደኛ ጻፊ ለነበረው ቱዋት ፖል ለሚባል ሰው አምርተናል የመጀመሪያው ምርታችንን ብሎ ሲሰጠው አይቼዋለሁ መሳሪያውን ራሱና እንዴ ስለዚህ እንደዚህ አይነት የተሰሩ ስራዎችን ሁሉ ቀጥፎ እንደዚህ ማለቱ አሳፋሪና አሳዛኝ ነገር ነው በተደጋጋሚ ጊዜ የሚሰጣቸው ሐሰት ዘገባዎች የኢትዮጵያን ህዝብ አይደለም የሚያታልለው ሀገሪቱን እንዴት አይነት መሪ እየመራት እንዳለ የሚያመላክቱ ነገሮች ናቸውና መሳይ በጣም የሚያሳዝን ነው ሀገራችን ምን አይነት ሰው ላይ እንደወደቀ ዞሮ ራሱን እየጣለ ሀገሪቱንም እያዋረደ ያለ ስርዓተ መንግስት ነው ከጠቅላይ ሚኒስትሩ ጀምሮ እስከ ፓርላማ ያሉ ሰዎች የሚሰሩ ስራ አስነዋሪና አሳፋሪ ነው ለማንኛውም ኢትዮጵያ የተሻለ ስርዓተ መንግስት ይመጣ ዘንድ ህዝቡንም ተግቶ መስራት ያለበት ብዬ ነው ማስበው እንጂ ከጎረቤት ሀገሮችና ከሌሎች ጋር እየፈጠረብን ያለን የተዋረደ ተግባር መፈጸማችን እንደምታስታውሰው በቅርቡ የአፕል ግብርና ሰርቻለሁ ብሎ በጣም የሚያሳፍር ሁኔታ ይህንን መረጃዎች ሲወጣበት እንደገና ይቅርታን ጠይቃል እንደነዚህ አይነት ሲል የሆኑ ነገሮች የሚሰራ ከስር የመጣ ነውና ከጠቅላይ ሚኒስትሩ ጽሕፈት ቤት ከወረዳ ከምናምን የመጣልን የተሳሳተ መረጃ ነው ብሎ የሚሰሩ ስለዚህ በውሸትና በማጭበርበር ላይ የተሰማራ ሰው ስለሆነ መሳይ ብዙም ብሎ የለኝም በዚሁ ላይ በሰፊው አንተ ሄደህበታል ታንኪዩ ዘውዱ እንግዲህ ወደ ፋኖ ወቅታዊ እንቅስቃሴ እንምጣ ፋኖን በተመለከተ ቀደም ሲል እኔም አንተም ያሉንን መረጃዎች ለተመልካቾች አቅርበናል እንግዲህ እነዚህ ድሎች ምንን ያሳያሉ ነው ቀደም ሲል እንደተጠቀስከው ነው በወሎ 4 ቦታዎች ላይ ዛሬ የተፈጸሙት ገድሎች በጣም የሚደንቁ ናቸው ሰሞኑን ወሎ ላይ ጠንካራ እንቅስቃሴ ነው የተደረገው የደቡብ ወሎ ወረባቦ ወረዳ ዋና አስተዳዳሪ እንደዚሁ በፋኖ ኃይሎች መገደሉ የሚታወስ ነው ይሄንን በተመለከተ የወረዳው ኮሙኒኬሽን ጽሕፈት ቤትም ያዘን መግለጫ ብሎ የሳቸውን መገደል አረጋግጦ ማውጣቱንም እንደዚሁ ሰምተናል በተለያዩ አካባቢዎች እንደዚሁ ያገዛዙ ምርኩዝ የሆኑ ያገዛዙ ምንጣፍ ጎታች የሆኑ መንገድ መሪ የሆኑ የአማራ ብልጽግና አመራሮች እንደዚሁ እርምጃ እየተወሰደባቸው ይገኛል ከዛ ባሻገርም ደግሞ በአገዛዙ ጥምር ሰራዊት ላይ ጥምር ሰራዊት ሲባል መከላከያ የሚሊሻና የአድማ በታኝ ሰራዊት አባላት ናቸው በእነዚህ ላይ የፋኖ ኃይሎች በየአቅጣጫው በሚያደርሱት ጥቃት ከፍተኛ ኪሳራ እየደረሰ ነው ቀደም ሲል በዝርዝር ተመልክተናል በጎንደር ወደ ደባርቅ አካባቢ በተፈጸመ ጥቃት ከ110 በላይ የአገዛዙ የሰራዊት የጥምር ሰራዊት አባላቱ ከመከላከያም ከሚሊሻና ከአድማ በታኝ መደምሰሳቸውን የተገለጸው በተለያዩ አካባቢዎችም ተመሳሳይ ነው ከምንም በላይ ዛሬ ጎልቶ የወጣው በአጣዬ አካባቢ ሰሜን ሸዋ እንደዚሁ አንድ ጀነራል መኮንን ጥቃት ወይንም እርምጃ ተወስዶባቸዋል የሚለው መረጃ ነው መግቢያችን ላይ እንደተጠቀስነው ለዚህ ዜና ማረጋገጫ የሚሆን መረጃ እየፈለግን ያለ ነው ነገር ግን በዛ አካባቢ የሚንቀሳቀሱትና በውጊያ ላይ ባለፉት 2 ቀናት የሰነበቱት ኃይሎች የፋኖ ኃይሎች የሚሉት ግን ጀነራል መኮንኑ እንደዚሁ መገደላቸውን የሚያሳይ መረጃ አለን ነው የሚሉት እንዳልነው ወደፊት በማረጋገጫ ስናገኝ እናሳውቃለን ማለት ነው ከነስማቸው ከነ ትክክለኛ ማረጋቸው ዘውዱ እንዴት ታይዋል የአማራው ትግል ተጠናክሮ ቀጥሏል አብይ አህመድ የአማራው ትግል ከ2 ወር በኋላ ስለ አማራው ትግል ማንሳት የለብንም መጠናቀቅ አለበት እስካሁንስ ይሄን ሁሉ ጊዜ ለምን መፍጀት የለበትም ብሎ ጀነራል መኮንኖቹን ባለፈው የአፍሪካ ህብረት ስብሰባ በሚካሄድበት ጊዜ እንድድንገት ባደረጉት የቤተ መንግስቱ ስብሰባ ላይ ይሄንን አንስቶ ነበር
ለዚህም በወቅቱ ምላሽ የሰጠው በብቸኝነት ሌተናል ፊልድ ማርሻል ብርሃኑ ጁላ ነው። ፊልድ ማርሻሉ በአማራ ክልል ያለው ትግል ወይም ደግሞ ኦፕሬሽን የተራዘመው የክልሉ የብልጽግና አመራር ከፋኖች አልጸዳም፣ ከፋኖች ጋር አሁንም ይሰራል፣ መረጃ በማቀበል በብዙ መንገድ አመራሩ የጸዳ ባለመሆኑ እናንተ የፖለቲካ ውሳኔ ካልወሰናችሁ በስተቀር ወታደሩ ምንም ሊያደርግ አይችልም የሚል አብይን በጣም ያስደነገጠ ምላሽ ነው ከፊልድ ማርሻሉ የተሰማው። ሆነም ቀረም ብዙ ነገር አድርገናል፣ ከዚህ በኋላ በአማራ ክልል የፋኖ ትግል ህይወት አይኖረውም፣ ከህዝብ ልብ ወጥቷል፣ አሁን ወደ መልሶ ማቋቋም እንሄዳለን ብለው እናረጋ ከበደ ጭምር የፎከሩበት የድል ብለው የገለጹበት ሁኔታ ተቀልብሷል። አሁን ተቀልብሶ በአሁኑ ሰዓት ከፍተኛ ቁጥር ያለው ያገዛዙ ሰራዊት እየተመታ ነው የሚገኘው። ዘውዱ ምን ማለት ይቻላል? እስቲ ስለ አማራው ክልል ትግል አጠቃላይ ሁኔታና ውጤቱ በምን ደረጃ እየሄደ እንዳለ አስተያየት በሰጥበት። የአማራ ክልል ጉዳይ አብይን ራሱን ያዞረ አብይን ብቻ ጠቅላላ ፊልድ ማርሻሉንም ጭምር ግራ ገብቷቸዋል። እነ ጀነራል አበባው ጭምር ሳይቀሩ ድምጻቸው ጠፍቷል። አሁን ያኔ ፉከራና ሽለላ ላይ ነበሩ ሁልጊዜ። ምናልባት ውስኪ ጠጥተው ሲመለሱ እንደሚቀለው መስሏቸዋል የአማራን ክልል ጦርነት ማሸነፍ። በ3 ቀን ውስጥ ትጥቁን አይደለም ቀበቶውን አስፈታለሁ ያሉት አሁን ማጥ ሆኖባቸዋል። ማጥ ውስጥ የገባ ነገር በቀላሉ መውጣት አይችልም። በቃ እየመጡ እየቀለጡ እዛው እየሰመጡ ናቸው ያሉ። ስለዚህ አብይ አህመድ ቅድም ያልናቸው የመሳሪያውን እንደዚህ ሰርተናል ብሎ ተናግሮ ሳይጨርስ ብርሃኑ ጁላ ደግሞ የሚለው አይ አሻሽለናቸዋል ብሎ ነው የተናገረው። እዛው አሻሽለናል ነው። እንዲህ አይነት የተዛባ እንትን ነው። አሁንም ደግሞ የብልጽግና እንደምትለው አሁን እንደገለጽከው ይሄንን እርምጃ ለምን አልወሰናችሁም ሲል ብርሃኑ ጁላ ደግሞ ፖለቲካዊ ውሳኔ ካልወሰናችሁ ብልጽግና እያስቸገረኝ ነው የሚለው። በመጀመሪያ ላይ የብልጽግና ሰዎች መቼ ስራ እየሰሩ ነው ያሉት? የአማራ ክልል ብልጽግናማ ከፋኖ ጋር ቢሆኑ ኖሮ አብይ አህመድ አንድ ቀን አያድርም ነበር። መከላከያ ራሱ አንድ ቀን አያድርም ነበር። ትልቁ በሽታ የሆነው የብልጽግና ሰዎች አረጋ ከበደን ጨምሮ ለህሊናቸው ለመረጣቸው ህዝብ ወይም ደግሞ ከአማራው ማህበረሰብ እንደተወለደ ሳይሆን ምን እንደሚያስቡ ምን እንደሚሰሩ የማያውቁ በደመነፍስ የሚንቀሳቀሱ ፍጥረቶች በመቀመጣቸው ነው እስካሁን ድረስ እየተራዘመው እንጂ የአማራ ብልጽግና ሰዎች ሹሞች፣ ባለስልጣናቶች እዛ ያሉ ልዩ ኃይል ምናምን የምትለው ከፋኖ ጋር ቢቀላቀል ኖሮ ዛሬ አንድ ቀን አድር ነበር መከላከያው። ስለዚህ በዛ እሱ ብቻ አይደለም። አሁንም እኮ ሀገሪቱን እያስተዳደረ ያለው እኮ ፓርላማው ራሱ ወስኖ የዚህ የአስቸኳይ ጊዜ አዋጁ አልቋል። አንዴ ለ6 ወር እንደገና 4 ወር ጨመረ። እሱም አለቀ። ካለቀ በህጉ መሰረት መመለስ ነበረባቸው። ግን ያለ ተጨማሪ ድሳት ወይም ደግሞ ተጨማሪ ቀን ማራዘም ፓርላማውም ሳይፈቅድ እስካሁን ቁጭ ብለው እና እንደዚህ እየሰሩ ነው። ስለዚህ የኮማንድ ፖስት ነው እኮ ሀገሪቱን የሚያስተዳድረው መሰለኝ። አሁንም እኮ የብርሃኑ ጁላ ጦሮች ጀነራሎች ናቸው ሀገሪቱን ወይም ደግሞ የአማራን ክልል እያስተዳደሩ ያሉ። ስለዚህ ምን አይነት የፖለቲካ ውሳኔ ይወሰናል? ዞሮ ዞሮ ግራ የገባቸው ምን እንደሚሰሩና እንደሚሰሩ ያላወቁ አብይ አህመድም ግራ ገብቶታል። እዛው የአዲስ አበባ ከንቲባ ሆኖ ከአዳነች አቤቤ ጋር ከማውራት በዘለለ ይሄ ደግሞ የኦሮሚያ ክልል ፕሬዝዳንት የተባለውም ዝም ብሎ ጠዋትና ማታ እየመጣ እየፎከረ 150 ዓመት ምናምን አስተዳድራ የራሳቸውን እኮ ኦሮሚያ ክልል ያለውን እኮ ሸኔ የሚባለውን ኃይል እኮ ስንቴ ደመሰሱ፣ ስንቴ ያጠፉት፣ ስንቴ እጁን ሰጠ፣ ስንቴ ግን ለውጥ የለም። ምክንያቱም እየሰሩ ያለው ስራ ደባና ተንኮል ኢትዮጵያ የምትባለውን ታላቅ ሀገር ስምና ክብር እያጠፉ ብቻ አይደለም ታሪኳንም እየወደሙ ያሉ ናቸው። በቅርቡ እንግዲህ ውጤት የምናየው። ስለዚህ በአማራ ክልል የሚደረገው ውጊያ ቤትም ይሁን ቤትም ፍትሃዊ ውጊያ ነው። የነጻነት ጉዳይ ነው። የፍትህ ጉዳይ ነው። ምንም እኮ የስልጣን ጉዳይ አይደለም። አሁን አልሞት ባይ ተጋዳይነት ነው። ስለዚህ በየትኛውም ቦታ ላይ ቢሆን ፋኖ አሁን ቅድም እንደገለጽኩልህ እጅግ ቁጥሩ የበረከተ ወጣት በፋኖ እየተቀላቀለ ይሄ ብቻ አይደለም። ፋኖቹ ጥሪ ያቀርባል። ልዩ የሆነ ኮማንዶ ስልጠና እየሰጡ ነው። ይህንን ለመሰልጠን የምትፈልጉ በአጠቃላይ በአማራ ክልል የምትገኙ ከሌላውን ክልል ጭምር እንድትመጡ ትናንትና መግለጫ ሰጥተዋል። ልዩ ኮማንዶ የኢትዮጵያ መንግስት እንኳን አለኝ የሚለው የኮማንዶ ኃይል ወይ ወታደራዊ ስልጠና የወሰዱት በሙሉ ዛሬ ፋኖስ ናቸው ያሉት፣ በጣም እውቅ የተባሉ ልጆች። ስለዚህ ስልጠና እየሰጡ ናቸው።
በአጭር ጊዜያት ውስጥ እያወጧቸው ነው ያሉት። እነዚህ ደግሞ እንደ ተወርዋሪ ነብር እየዘለሉ የሚያንቁ ናቸው የመከላከያ። ለዚህ ነው ቅድም እንዳልከው እንግዲህ የዘውዱ ሾው ሚዲያም በተቻለው መጠን ማጣራት ለማድረግ ሞክሯል። የጦር ጀነራሉ መገደላቸውን መረጃዎች እየወጡ ነው። ግን ኦፊሻል መረጃዎች እስከምናገኝ ነው ማለት ባንችልም እንደነዚህ አይነት ከዚህ ቀደምም እንደምታውቀው ነው ብዙ የጦር ጀነራሎች እኮ የእርምጃ የጦር አመራሮች አዛዦች እየሞቱ በድብቅ ሲቀበሩ ሁሉ መረጃዎች እየወጡ ያለበት ሁኔታ አለ። ስለዚህ የኛውም አሁን ሞተዋል እየተባለ የሚገለጽላቸው የጦር አዛዥ ወይም ጀነራል ወይ ነው ግን መረጃዎቹ ወደፊት እስከሚመጡ እንጠብቃለን። አይደረግም ብሎ ግን መገመት አይቻልም። ምክንያቱም ፋኖቿን ቆርጠው ተነስተዋል። እያንዳንዱ ነገር ከዛ አይደለም ከራሳቸው ከመከላከያ ኃይል ውስጥ ጭምር ሳይቀር ከፋኖ ጋር የመቀላቀል እድሉን ሲያገኙ ወዲያው ነው እየተቀላቀሉ የሚገኙ። ወደ ፋኖ ለመግባት እኮ እንደ እድል ሆኗል። አሁን ሳይሞቱ እጃቸውን መስጠት በአጋጣሚ ቀዳዳው ሲገኝ ለመቀላቀል ነው የሚወቅ። ስለዚህ ጦርነቱ በአሁኑ ሰዓት በጣም በፋኖች እየተጠናከረ ሄዷል። እሱ ብቻ አይደለም ያለው ሁኔታ እንደምታውቀው በውጭ ያለው ዲያስፖራው ወይም ኢትዮጵያዊ በአብዛኛው ልዩነት ለመፍጠር እያደረገ ያለው ጥረት ነው እስካሁንም እያጓተተው ያለው። በሀገርም ውስጥ አንድ አለመሆናቸው ፋኖች ትንሽ የማጓተት ነገር ቢፈጠርም አብይ አህመድ ብዙ ካርታዎቹን ስቦ ሞክሮ አሁን ፌል እያደረገ ነው። በውጭ የሚገኙት እየተደራጁ ነው አሁን ያሉት። አንድ አማራ ብቻ አይደለም አንድ ኢትዮጵያ የሆነን እንዴት ሀገራችንን እናድን የሚሉ በርካታ ስራዎች እየተሰሩ ነው። በቅርብ የምናየው ይሆናል። ፋኖችም ቀዳዳቸውን እየዘጉ እየደፈኑ አሁን በጋራና በአንድነት አማራ ክልል አይደል ኢትዮጵያን እንዴት እናድን በሚለው ላይ ስራ እየተሰራ ነው። እርግጠኛ ነኝ በቅርብ ጊዜያት ውስጥ ይህ ስርዓተ መንግስት ያከትምለታል ብዬ ነው የማስበው መሳይ። ስለዚህ የአማራ ፋኖ ትግል ወሳኝ ስራዎችን እየሰሩ ነው። ወደፊትም ጠንክረው እንደሚቀጥሉ ምንም ጥርጥር የለውም። እንደምታየው ነው አሁን ከወልዲያ ላይ ትናንትና አቅም ሲያንሳቸው የዳሽን ባንክና የንግድ ባንክ ገንዘብ ዘርፈው እንደወጡ መረጃዎች እየወጡ ነው ያሉት። ስለዚህ ሀገሪቱን ንብረት መጠበቅ ይገባዋል የተባለው መከላከያ ዘርፋ ላይ ነው እየተሰማራ ያለውና ወደፊት የምናየው ነው። ትግሉ ግን በምንም ተአምር የሚስተጓጎል የሚቆም አይደለም። በአጭር ጊዜያት ውስጥ ጥሩ ውጤት እንደምናይ ተስፋ አደርጋለሁ። መሳይ ዘውዱ፣ ያው ከፋኖች መንደር የምናገኛቸው መረጃዎች እዚህ አደባባይ ላይ መግለጽ የማያስፈልጉ ግን ፋኖች በቀጣይ ሊያሳዩ የሚችሉ ትልልቅ ድሎች እንዳሉ የሚያሳዩ ዝግጅቶችን በተመለከተ እንግዲህ አዎ የፋኖ ትግል ብዙዎች ያው ድልን ገና ሲጀምር በአንድ ጊዜ ከተሞችን እየተቆጣጠረ ያርበደበደ የአብይ አህመድ ሰራዊት ብዙ ነገሮችን ስላሳየ በዛ መጠን መቀጠል አልቻለም ብለው ድል ብቻ ጆሯቸው ሲናፍቅ የነበሩ ሰዎች አሁን ላይ የታለ ፋኖ ብለው የፋኖ ትግል ተቀዛቀዘ ወይም ደግሞ ባንዳችም ይሁን ወደ ኋላ የተመለሰ የመሰላቸው አካላት እንዳሉ ይታወቃል። እኛ ውስጡን እንደምናውቅ የሚደረጉ እንቅስቃሴዎችን የሚደረጉ ዝግጅቶችን በስልጠናም ሆነ ያለፉትን እንቅስቃሴዎች ገምግመው ውስጣቸውን ዘግተው ወደፊት በተለየ መንፈስና ዝግጅት ለመምጣት የሚያደርጉትን ጥረት እያየን ስለሆነ በቀጣይ ትልልቅ ነገሮች እንደሚመጡ በሙሉ ተስፋ የምንገልጸው ጉዳይ ነው። እንዳልከው ነው በጎጃም ብቻ ባለፉት የትግል እንግዲህ 18 ወራት ያስቆጠረ ነው ትግሉ 8 ኮሎኔሎች እና 3 ብርጋዴር ጀነራሎች ይሄ በይፋ የታወቀ ነው። 3 ብርጋዴር ጀነራሎች እና 8 ኮሎኔሎች ተገድለዋል። ይሄ በሸዋ ብቻ ማነው በጎጃም ብቻ ያለው ነው። እንግዲህ በሌሎች አካባቢዎች ያለው ሲጨመርበት አገዛዙ በጣም በርካታ በተለይም ደግሞ ከኮሎኔል ጀምሮ ማዕረግ ያላቸው ሰዎች አጥቷል። እነዚህ በጣም ከውጊያ ጋር ቅርበት ያላቸው ናቸው። ኮሎኔል ሻለቃ የሚባሉት ውጊያውን እዛው ገብተው የሚያዋጉ ናቸው። እነሱ ከሌሉ አንድ ሰራዊት ይፈርሳል። ጀነራሎቹ ከተማና ምናልባትም ዋና ከተማ ሆኖ በርቀት ትዕዛዝ እየሰጡ የሚያጓጉት ጉዳይ ነው እንጂ በጦርነት ውስጥ በእያንዳንዱ ውጊያ ውስጥ አይሳተፉም። እነዚህ ናቸው የሚሳተፉት። እነዚህን እያጣ የመጣበት ሁኔታ ነው። ይህ ደግሞ በጣም አደጋ ነው ለመከላከያ ሰራዊቱ። እንደ ሀገር ስታስብ ያሳዝናል። አብይ አህመድ ይህን መከላከያ ሰራዊት ለራሱ የስልጣን እድሜ ማራዘሚያ እየተጠቀመው በከፍተኛ ቁጥር እየተዳከመ እያለቀ የመጣበት ሁኔታ ነው የሚስተዋለው። እንግዲህ ያለቀ ነው። አዎ እንደውም የአማራ ፋኖ በሸዋ የህዝብ ግንኙነት ኃላፊ አብደላ እንድሪስ ሰሞኑን በሰጠኝ ቃለ መጠይቅ ላይ ብልጽግና የሚባል አስክሬን አማራ ህዝብ ላይ ተኝቷል ያለው የለም። የሌለ ነገር እኮ ነው። እኛ ከሌሎች ኃይሎች ጋር ተቀናጅተን አዲስ አበባ ሄዶ ምንድነው ስርዓቱን ማፍረስ
ብዙም የሚከብድ አይደለም የሚሰሩ ስራዎች ግን ስላሉ ነው ጊዜ ወሰደው ብሏል። ለማንኛውም መጪው ጊዜ ለፋኖ ምናልባትም አልጋ ባልጋ ነው ባይባልም ግን ጥሩ ተስፋ የሚታይበት ነው። ለአብይ አህመድ አገዛዝ ግን መጪው ጊዜ ጨለማ ስለመሆኑ ብዙ የሚያሳዩ ማስረጃዎችንና የተለያዩ ነገሮችን መጥቀስ የሚቻል እንደሆነ ነው ማምነው። በደቡብ ያሉ ፋኖችን መሪዎችን ዋናውንና ምክትሉን አነጋግሬ ነበር ኢንተርቪው አድርጌያቸውና እጅግ ቁጥሩ የበረከተ የደቡብ ወጣት ወደ ስልጠና ማዕከሉ አሁን ስልጠና ጀምረዋል እየገቡ እንዳለ ነው የጠቀሰው። እጅግ በጣም በሚገርም ሁኔታ ከተለያዩ የደቡብ ክልሎች መጥተው ስልጠናው ላይ እየገቡ እና አሁን የሎጂስቲክ ችግር ስላለብን ለጊዜው እንዳይመጡ እያደረግን ነው። ይሄ የሚያመላክተው ምንድነው? ህዝቡ መሮታል። ስለዚህ በደቡብ የሚገኘው የፋኖ ኃይል አሁን ጠንክሮ ከሌላው የአማራ ፋኖች ጋር ስራቸውን በቅንጅት ለመስራት ሰፊ ስራዎች እያከናወኑ እንዳለ ትላንት ምክትሉና ዋናውን ባደረኳቸው ቃለ ምልልስ ላይ ገልጸውልኛል። ስለዚህ የአብይ ጉዳይ ወይም ስርዓተ መንግስት በአጭር ጊዜያት ውስጥ ልባት እንደሚያገኝ ምንም ጥርጥር የለውም ለማለት ነው። ዘውዱ ምናልባት በአንተ ሾው ላይ ሌላ እንዲያቀርብከውም እንግዳ ነበርና በዚህ አጋጣሚ ለአንከር ሚዲያ ታዳሚዎች ብታካፍል መረጃውን ምናልባት ምኝን እንግዳ ወደ አንከር ሚዲያ ማምጣታናቸው እናናግራቸዋለን። ከሲዳማ ጋር በተያያዘ ነው። በሲዳማ ውስጥ ስያሜዎች እየተቀየሩ ነው። የኦሮሚያ ብልጽግና ወረራ ያካሄደበት በአጠቃላይ ቦታዎችን በመቆጣጠር ስያሜ በመቀየር ደረጃ በሲዳማ አካባቢ ሰፊ የሆነ ተጽዕኖ ጫና እየፈጠረ ነው የሚል አንድ እንግዳ አቅርበ ነበር። እስቲ እንደው ባጭሩ ምንድነው ያሉክኝ የሲዳማ አባት? እኚህ ሰው እንግዲህ ከአገራቸው ከወጡ ቆየት ብለዋል። ስለዚህ አሁን አሜሪካን ሀገር ነው የሚገኙት። በአሜሪካን ሀገር የሚገኘው የሲዳማ ትልቅ ማህበር አደራጅተዋል። ይህን ጉዳይ በተመለከተ የዛም ሰብሳቢ ወይም ፕሬዚዳንት ሆነው እያገለገሉ ነው የሚገኙት። በሚያሳዝን ሁኔታ የኦሮሚያ ክልል ሲዳማ ክልል አብይ አህመድ ማለት እንዲሆኑ ምክንያት የተፈጠረው ምክንያት የጉራጌን ክልል ከልክለውታል። ሌሎችም ጥያቄ ወላይታንም ከልክለውታል ክልል እንዳይሆኑ። ይህንን የፈቀደበት ምክንያቱ አሁን የጎላ መጥቶልናል ነው የሚሉት። ምክንያቱም የኦሮሚያ ክልል እየመጣ በጣም በርካታ ቦታዎችን አንደኛ ወስዷቸዋል ብለዋል። ሁለተኛ ስማቸውን እየቀየረ ነው አሉ። ሶስተኛ በመሃል አዋሳ ከተማ ጭምር ሳይቀር የፌዴራል ተቋማቶች ባንኮች ጭምር ሳይቀር ሰነዳቸው ወይም ደረሰኞቻቸው ሁሉ የሚሰሩት በኦሮምኛ ቋንቋ ወይም በቁቤ እየተጻፈ ነው። ስለዚህ አዋሳ ከተማን በብዛት ስማቸውን በመቀየር ትምህርቱ ጭምር ሳይቀር በኦሮምኛ እንዲደረግ ስራዎቹ በሙሉ በኦሮምኛ እንዲደረጉ ጥረት እያደረገ ነው። ስለዚህ እየዋጠን ነው፣ ውጦናል። የሲዳማን ክልል ኦሮሚያ ወስዶታል። በየቦርደሩ ያሉትን ሁሉ ወስዶ አዋሳንም ጭምር ሊወስድ ነው ያለው። ስለዚህ ይህንን ቢያንስ አንዳንድ ነገር ለማድረግ ከህዝባችን ጋር ስራ እየሰራን ነው የሚል ነገር ነው የገለጹልኝ። ቅድም እንዳልከውም አንዱና በርካታው የፋኖን ኃይል ለመቀላቀል ጥረት ከሚያደርጉት የሲዳማ ወጣቶች ናቸው ከዚህ ከደቡብ ፋኖ ጋር ለመስራት። ስለዚህ ወደፊት ሌሎች በመረጃ የተደገፉ ማስረጃዎችና ወጣቶች ሁሉ ምን እያደረጉ እንዳለ የቪዲዮ ምስልና የስብሰባዎቻቸውን ሁሉ ልከውልኛል። ግን ለጊዜው ለልጆቹ ደህንነት ሲባል ያንን አላወጣነውም እንጂ በጣም በከፍተኛ ስራ እየሰራ እንዳለ የሲዳማ ክልል ወይም የሲዳማ ተወላጆች በመላው ዓለም የሚገኙትም ስራ እየሰሩ እንዳለ ገልጸውልኛል። እንግዲህ ምናልባት ያንተ እንግዳ ሆነው ሲቀርቡ ደግሞ በሰፊው ሌሎች መረጃዎችንም እንደሚሰጡን ተስፋ አደርጋለሁ። ታንኪዩ ዘውዱ። ምናልባት እኔ ያው የአዋሳ የትውልድ ቦታዬም የአዋሳ የትውልድ ሀገሬም ስለሆነ በዛ አካባቢ ያሉትን መረጃዎች በቶሎ ይመጡልኛል። ያልካቸውን ነገሮች ከእንግዳ ጋር ያወራሃቸውን ነገሮች እኔም በተለያየ መልኩ መረጃውን እየተቀበልኩ ነው ያለሁት። እንግዲህ በአዲሱ የኦሮሚያ ካርታ ላይ የአዋሳ ሐይቅን ጨምሮ የተለያዩ የሲዳማ አካባቢዎች ተጠቃለዋል። ወደ ኦሮሚያ ክልል እንዲገቡ ነው የተደረገው። እንዳልክም ለምን ክልል ማድረግ እንዳስፈለገም ክልል በማድረግ ምክንያቱም ሲዳማ ክልል ባይሆን ኖሮ በአንዱ በነበረው በበፊቱ ክልል ውስጥ ቢሆን ኖሮ ለመጠየቅና ለመውሰድም የተለያዩ ችግሮች ይፈጥራል። ስለዚህ ክልል አድርጎ ነጥሎ በማውጣት አካባቢዎችን ወደ ራስ ማድረግ ይቻላል የሚል የነ አባዱላ ገመዳ ቀመር ነው እና አባዱላ ገመዳ ነው ይሄንን አጠቃላይ ፕሮጀክቱን ወስዶ እየሰራ የቆየውና ከዛ አንፃር ብዙ ስራዎችን ሰርተዋል። በአዋሳ ሀብት ማካበት አዋሳ ክልል ሲዳማ ክልል ሆና ስትወጣና የደቡብ ክልል ከአዋሳ ነቅሎ እንዳለ መዋቅሩን ይዞ ወደ ተለያዩ 3 ክልሎች ሲከፋፈል በርካታ የመንግስት መስሪያ ቤቶች፣ ትልልቅ ንብረቶች፣ ትልልቅ ህንጻዎች በሙሉ አሁን የኦሮሚያ ክልላዊ መንግስት
አንዳንዱን በውሰት አንዳንዱን በኪራይ አንዳንዱን ሙሉ በሙሉ ባለቤት በመሆን በራሱ ስም እያደረጋቸው እንደሆነ እየሰማን ያለ ነው። ትልልቅ ባለሀብቶች የኦሮሚያ ባለሀብቶች ሆቴሎችን መግዛት፣ ዱቄት ፋብሪካዎችን መግዛት፣ ዘይት ፋብሪካዎችን መግዛት፣ ሀብትና ንብረት ወደ ራስ የመሰብሰብ ሐዋሳ ላይ ያለውን በኢኮኖሚ ራሳቸውን የማፈርጠም እንዲህ አይነት እርምጃዎችን እየወሰዱ ነው። ይሄ ወዴት ያመራል የሚለውን ማንም ጡጦ ያልጣለ ሕፃን ሁሉ ነገ ከነጎዳ ሊሆን የሚችለውን መገመት የሚችለው ጉዳይ ነው። ለማንኛውም አንተ እንግዳ ያደረካቸውን ሰው ወደ አንከር ሚዲያ እንደዚሁ ጋብዘናቸው ስለ ጉዳዩ የምንወያይ ይሆናል። ወደ ተከታዩ ርዕስ እናልፋለን። ሰሞኑን እንግዲህ መነጋገሪያ ከሆኑት ጉዳዮች አንዱ ምናልባትም ወደ ኋላ ላይ ከሌሎች ጉዳዮች ጋር እናነሳዋለን። ነገር ግን የደረሰውን ነገር የሚያሳዝን ስሜት የሚጎዳ በመሆኑ በተለየ ሁኔታ አንስተነው ትንሽ ሐሳብ እንሰጥበታለን። ወጣት ናት፣ ልጅ ናት። ወጣት ቀነኒ አዱኛ ትባላለች። የኦሮምኛ ድምፃዊው አንዱዓለም ጎሳ እጮኛ እንደሆነች ነው የተገለጸው። እንግዲህ ከ5ኛ ፎቅ ላይ ወድቃ ህይወቷ ማለፉን ተመልክቷል። ጉዳዩን በተመለከተ ሰሞኑን በተለይ በቲክቶክ በተለያዩ ዩቲዩቦችም ከፍተኛ መነጋገሪያ የሆነች ልጅ ናት። ያሟሟቷ ሁኔታ ያሳዝናል። በጣም ተስፋ ያላት ናት። የቪዲዮቿን በእርግጥ እኔ ቀደም ሲል አላውቃትም። ከሞተች በኋላ ነው ስለዚህች ወጣትም ማወቅ የጀመርኩትና አንዳንድ ጉዳዮችንም ስመለከት ተስፋ ያላት በጣም በጣም ትልቅ ብርሃን የሆነ ህይወት ነገ ከነገ ወዲያ ልትመራ የምትችል እድል ያላት ልጅ ነበረች። በአጭሩ ነው የተቀጨችው። ምክንያቱ ምንድነው? በሰው እጅ ተፈጸመ ወይስ በራሷ ጊዜ ይሄን አሳይመንቱን ወይም ደግሞ የቤት ስራውን ፖሊስ የሚወጣው ሆኖ ግን እንዲህ አይነቱ ነገር ምንድነው? በጣም በጣም ስሜት የሚነካ ነው። ያሳዝናል። አሟሟቷ ከሞቷ በለጠ አሟሟቷ ነው ከምንም በላይ ደግሞ የሚጎዳው። ከ5ኛ ፎቅ ደና እንደነበረች ከአንድ ቀን በፊት ተመሳሳይ ቪዲዮ ሰርታ ለተመልካቿ ያቀረበች ልጅ ናት። በዚህ ፍጥነት ውስጥ ይሄ መከሰቱ ብዙዎቻችን እንግዲህ ህይወት ምንድነው? ዝም ብለን ቆመን ነው ስጋ ለብሰን ስንሄድ እንደው ረጅም ዓመት የምንኖር እንመስላለን። እድሜያችን ረጅም ይሁን አጭር የምናውቀው ነገር የለም። ሞትን በጀርባችን ተሸክመን ነው የምንዞረው እና ያሳዝናል። አጋጣሚ በጣም የሚያሳዝን ነው። ዘውዱ ልክ ነህ መሳይ። እንግዲህ ልጅቷ አሟሟት በጣም አንደኛ ወጣት በጣም ገና ልጅ ነች ቀነኒ እና ብዙዎቹ የሚወዷት በጣም መልካም ልጅ እንደሆነች ነው መረጃዎቹ እየወጡ የሚገኘው። ብዙ ይህንን ህይወቷን የሚያስጠፋ ከ5ኛ ፎቅ ላይ ለመውደቅም ምክንያቶች ይኖራሉ ተብሎ የሚገመት ነገር የለም ነው የሚሉት። የሚገርመው ባለቤቷ ወይም ደግሞ ጓደኛው የነበረው ወደ ባለቤቷ ይሆናል ተብሎ ከሚገመተው አንዱዓለም አርቲስት አንዱዓለም ይህንን በተመለከተ ለጊዜው በፖሊስ ቁጥጥር ስር ውሏል ሊባል እንጂ አንዳንዶች እንደሚሉት ውሸት ነው፣ ተፈቶ ወጥቷል የሚል መረጃ እየወጣ ነው። እንግዲህ እቺ ልጅ ከሌሊቱ 10 ሰዓት አካባቢ ነው ከቤቷ የማብሰያ ክፍል በኩል ባለው በረንዳ ላይ 5ኛ ፎቅ ተከስክሳ ወደቀች የሚባለው። በዛ ሌሊት ምንድነው ሊያስወድቃት የሚችለው? ለምንድነው ይሄ ነገር የተከሰተው? ምንድነው ምክንያቱ የሚለው አሁን አንዳንድ አካላቶች ዞሮ ዞሮ ያው የመንግስት ነገር ብዙ ችግር ያለበት ነው የተሰራው ወንጀል። አሁን አብይ አህመድ ዙሪያውን ተወጥሮ ባለበት በዚህ ሰዓት የሰዎችን ሐሳብ ወደ ሌላ ዳይቨርት ለማድረግ የተደረገ ነው የሚሉ ወገኖችም ሐሳብ እያመጡ ያለበት ሁኔታ ተስተውሏል። እንግዲህ እንዳልከው ቅድም መሳይ በፖሊስ በኩል ጉዳዩ ተጣርቶ እስከሚመጣ ፖሊስም መግለጫ ከሰጣበት በፖሊስ ተጣርቶ ውሳኔ እስከሚሰጥ ድረስ የመጨረሻው የምርመራ ውጤትም እስከሚታወቅ ድረስ ለህዝብ ይፋ እስከምናደርግ በተቻለ መጠን በተለያዩ ሶሻል ሚዲያዎች ላይ የሚሰጡ ዘገባዎች ጥንቃቄ አድርጎ የሚል መግለጫ ሰጥቶበታል። ግን ምክንያታዊ ነው። ምክንያት ስለሚኖር ነው ሰው ያለ ምክንያት አንዳንድ ነገሮችን አይሰጥም። ስለዚህ አሁን ዙሪያውን በተወጠረበት በዚህ ሰዓት እንደነዚህ የሰዎችን አይምሮ ለመቀየር ይቻል ዘንድ ቅድም እንዳነሳ ነው አንተም እንደጠቀስከው የሃይማኖት ጉዳይ ጭምር ሳይቀር ለምንድን ነው በዚህ ሰዓት እንዲነሳ የተፈለገው? ለምሳሌ ኢትዮጵያ ኦርቶዶክስ ቤተክርስቲያንና እስልምና እምነት ተከታዮች በመቶዎች ዓመታት ወይም ወደ ሺህ ሊሆን ይችላል በሚጠጋ በፍቅር የኖሩ የሃይማኖት ተቋሞች ናቸው። ምዕመናኖቹም እንደዛ ችግር አልነበረባቸው። አሁን ለምንድን ነው እንደዚህ አይነት ንትርክ የመጣ የሚለው ቅድም አንስተዋል። ምናልባት
እዚህ የደህንነትና መረጃ ክፍሉ የሚሰራቸው በጣም በርካታ ተንኮሎች አሉ። ስለዚህ የዚህችም የልጅ ግድያ ከዚህ በፊትም እንደሚታወቀው እንደዚሁ የኦሮሞን እውቅ ሰዎች እየቀጠፈ እየወሰዳቸው ነው የሚገኘው። አብይ አህመድ በተለይ ስልጣን ከወጣ እነ በቴ ኡርጌሳን ጨምሮ በሚያሳፍር ሁኔታ እየተፈጸመ ያለው ነገር የሚገርም ነው። ስለዚህ አሁንም ይህንን ትግል ከማደናቀፍ አኳያ በኦሮሚያ ያለባትን ጫና በአማራውም በትግራይም በሙሉም ያለውን ጫና ዳይቨርት ለማድረግና ሰው ወደዚህ እንዲያዘነብል ለማድረግ የተደረገ ስራና ተንኮልም አለበት የሚሉ ወገኖች አሉ። ለማንኛውም ትክክለኛው እንግዲህ የፖሊስን ነገር ማመን አይቻልም። እንኳን የፖሊስ የጠቅላይ ሚኒስትሩ ውሸት መሮናል፣ ውሸት ነው። ፍትህ ያለበት ትክክለኛ ፖሊስ ስራ እንጠብቃለን ማለት አይደለም፣ ግን እውነታው ነገር ይወጣል በቤተሰቦቻቸው አማካኝነት ወይም እውነተኛውና ትክክለኛው መረጃ መውጣቱ አይቀርም። ግን እስከዛ ድረስ የሚመጡት ዘገባዎች ከዚህ ጋር የተያዙ ናቸው። ዘውዱ እንግዲህ የዚህች ልጅ ሞት ፖለቲካዊ ማድረግ በጣም ሰዋዊ ባህሪ አይደለም። ሞታለች። አሳዛኛም ሞማት ነው። ቤተሰቦቿ ዘላይ ነው ያሉት። ጓደኛዋንም በተመለከተ የሚወጡት በተለያየ መልኩ ያልተረጋገጡ ምኑ የተረጋገጡ ይሄ ነገር ለፖሊስ መተው ሲገባው ግን ፍርድ እየሰጡ በየሶሻል ሚዲያው ላይ የሚደረገው ፍረጃና እርግማን ለጊዜው ጋብ ቢልና ሀዘናቸውን እንዲገልጹ ሁሉም ነገር ራሱን ጠብቆ ሀዘን በራሱ ኢትዮጵያ ውስጥ ስርዓት ያለው ነገር መሆን ያለበት ባህላችንን ወጋችንን ጠብቀን ማድረግ አለብን። ግን እንዳልከው ነው አገዛዙ እንዲህ አይነት አጋጣሚዎችን ይጠቀማል ነው። እሱ አደረገው አዳላደረገው ሌላ ጉዳይ ነው። እዚች ምስኪን ልጅ ላይ ተስፋ ያላት ገና አንድ ፍሬ ልጅ ላይ የሚደረግ ነገር በሙሉ ከሞቷ ጋር ተያይዞም አገዛዙን ለመጠቀም የሰውና ሐሳብ ጨምድዶ እንዲይዝ ሌላ አጀንዳ እንዳይኖረው በሶሻል ሚዲያው በምኑም የዲጂታል ሰራዊቱ ይህንን ጉዳይ ያዘ በወረራ በሰፊው ይሄ ብቻ ጉዳይ እንዲወራ የሚደረግበት ሁኔታ ያሳዝናል። ፖለቲካዊ አድርገውት ይችን ልጅ ሀዘኗን ቤተሰብ በደንብ እንዳይገልጽና እንዳይወጣም በእንደዚህ አይነት መልኩ እየተጠቀሙ እንዳለ ይገባናል። ግን ሰውን ፖለቲካዊ ማድረግ የለበትም። ይሄ የተለየ ጉዳይ ነው። የሚያሳዝን ክስተት ነው። ኢትዮጵያ ውስጥ እንደዚች አይነት ልጅ በየጊዜው ነው የሚሞቱት። በድሮን የሚገደሉ በተለያየ መሳሪያ የሚያልቁ በራብ ኢትዮጵያ ውስጥ ቁጥር ስፍር የለውም። የዚች ልጅ ለምን ተለይቶ በዚህ አይነት ደረጃ ገነነ? አገዛዙ ሚዲያዎችና ዲጂታል ሰራዊቱም የብልጽግና ይህን ጉዳይ ያንጠለጠለ በየመድረኩ የሚሄድበት ምክንያቱ ምንድነው ሲባል ያው ነው የኢትዮጵያ ሕዝብ ሁሉ ጊዜ አጀንዳ ነው የሚወረወርለት፣ አጀንዳ ይከፈትለታል። ከዋናው ጉዳይ ላይ አይኑን እንዲነቀል ነው የሚፈልገው፣ ህብረት እንዳይኖረው ነው የሚፈልገው፣ በሆነ ነገር ላይ በአዘን ኩምትር እንዲል ነው የሚፈልገው። ትኩረት ማስቀየሻ እንዲሆኑለት በሚቆጣጠራቸውም ሆነ በእጃዙር በሚመራቸው የዲጂታል ሚዲያዎች አማካይነት ማድረጉ የተለመደ ተግባር ነው። ይሄ የአብይ አህመድ ስትራቴጂ እንደሆነ እናውቃለን። በተለያዩ ጊዜ ኢትዮጵያ ውስጥ የተከሰተው የህፃናት ሞት ህፃናት አስገድዶ መድፈር ጋር በተያያዘ ባለፈው ባህር ዳር በተከሰተው እንደዚህ ዋና ተግባራቸው ዋና አጀንዳቸው ያደረጉ የህዝብን ትኩረት ለማስቀየስ የሚጠቀሙበት ሁኔታ እጅግ ያሳዝናል። የዚች ልጅ ሞት ደግሞ ከምንም በላይ ያው ታዋቂ ስለሆነች የአንድ ታዋቂ ኦሮሞ ሙዚቀኛ እጮኛ በመሆኗም ስሟ ከፍ ሊል ይችላል። ግን መሰል ሞቶች የተበራከቱባት ሀገር እንዲህ በከፍተኛ ደረጃ ሁሉንም ነገር እንዲወር የተደረገበት ሁኔታ ጥቅም የለውም። ለሷንም ነፍሷን መልሶ ከእንደገና ህይወት እንድትዘራ አረጋትም። የቤተሰቦቿንም ልብ አይጠግግም። እንዲህ አይነቱ ነገር የፖለቲካ እንደው ነጋዴዎች የሚያደርጉት ሩጫ ሊሆን ይችላል እንጂ ከዛ ባለፈ ምንም ትርጉም የለውም። የህብረተሰብን አጀንዳ የህብረተሰብን ትኩረት ለማስቀየስና ከአገዛዙ ከሚፈጥራቸው ጫናዎች አይናችንን እንድንነቅል ማድረጉ ግን አይቀርም። ስለዚህ ህብረተሰቡ ጥንቃቄ ማድረግ አለበት። በተረፈ የዚህች ልጅ ሞት አሳዛኝ ነው። ፖሊስ እውነት ስራውን ሰርቶ አስፈላጊውን ምርመራ አድርጎ ወንጀል ተፈጽሞባትም ከሆነ ያንን ለፍርድ አቅርቦ ፍትህ የምናይበትን ሁኔታ መፍጠር አለበት። ህዝብም እየጠየቀ ያለው ያን ነው። ይሄን ለፖሊስ ስራውን በመተው ህብረተሰቡ ግን ወደ ተለመደው ትግልም የሚያደርግ በአገዛዙ ላይ ጫናም የሚፈጥረው አካልም የተለመደውን ትኩረቱን ሳይበርዘውና ወደ ሌላ አቅጣጫ ሳያደርገው መቀጠል ያለበት። እንግዲህ ቀደም ሲል እንደተጠቀስነው አንድ ግለሰብ በማህበራዊ ሚዲያ ላይ በተለይም ነብዩ መሐመድን የተመለከተ የተለያዩ መልእክቶችን አስተላልፎ በዚህም ከፍተኛ ቁጣ የደረሰበት በዚህም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሳይቀር መግለጫ ያወጣበት የኢትዮጵያ የሃይማኖቶች ጉባኤ ጭምር መግለጫ ያወጣበት ነገሩ ወደ ሌላ መልክ እንዲይዝ የተደረገበት አንድ አጀንዳም አለ። አዎ ሙስሊሞች ተቆጥተዋል።
በሌላም በኩል ያሉትም እንደዚሁ ቁጣ ላይ ናቸው ያሉት። በየቦታው ያለው ነገር የሃይማኖት ፍጥጫ እንዲመጣ ከዛ ባሻገርም ሌላም ነገር ታስቦ ከሆነ በጣም አደገኛ የሆነ አጀንዳ ነው የተመዘዘው። እንደሰማነው ከሆነ ይህ እፎይ የሚባል በሶሻል ሚዲያ ስሙ የሚታወቅ ግለሰብ ምናልባትም ከኢትዮጵያ ብሔራዊ መረጃና ደህንነት አገልግሎት አብይ አህመድ ከሚመራው መስሪያ ቤት ጋር በተያያዘ የተጠነሰሰ ኔትወርክ ተበጅቶለት በከፍተኛ ጥንቃቄ ወደ ህዝብ የተወረወረ አጀንዳ ነው። ይሄ ለምን ተደረገ? አብይ አህመድ የህዝብ አንድነትን መበታተን አለበት። በዚህ ወቅት ላይ ይሄ ወቅት በጣም ከባድ ነው ለሱ። ይሄ ወቅት በአሁን ሰዓት ህዝብ አጀንዳው አንድ እየሆነ ነው። በኑሮ ውድነት፣ በተለያየ መስክ፣ በተለያየ ጉዳዮች ላይ ህዝቡ ተመሳሳይ ጥያቄ እያነሳ ነው። በብሔር በሃይማኖት ሳይለያይ በአገዛዙ የሚደርስበት ጭቆና አንድ እያደረገው እያስተባበረው ወደ አንድነት መጥቶ ትኩረቱን ወደ አገዛዙ እንዳያደርግ ይህን አጀንዳ በማምጣት ህዝቡን ለመበታተንና ለመከፋፈል ሁነኛ መሳሪያ ስለሆነ በተለይ የሃይማኖት ጉዳይ በጣም ከባድ ነው። ስለዚህ ከፍተኛ ጥንቃቄ መደረግ አለበት። ይሄ አጀንዳ የተጠነሰሰውና በከፍተኛ ጥንቃቄ እየተሰራ ያለው ከብሔራዊ መረጃና ደህንነት አገልግሎት ጋር በተያያዘ መሆኑን ለአንከር የደረሰ መረጃ ያመለክታል። እስቲ ዘውዱ በዚህ ላይ ምን ማለት እንችላለን? አብይ የማይሰራው የማይቆፍረው ነገር የለም። ይሄንን ትግል ለማደናቀፍ በተለይ የፋኖን ትግል አሁን በቀላል የሚፈታ መስሎታ። ምክንያቱም በትግራይ ላይ በነበረው ውጊያ ህዝቡ ሆ ብሎ ስለተነሳ ቀላል አድርጎ ተመልክቶት ነበርና አማራንም ትግል በአጭር ጊዜ አስቋጫለሁ ብሎ ነው። ግን አሁን ከዚህ ከገባበት ማጡስ ለመውጣት ብዙ ጥረት እያደረገ ነው፣ ግን የሚሳካ አይደለም። እና አንዱም የመዘዘው ካርድ ይሄ ሃይማኖት ጉዳይ ነው። በጣም ብዙ ጊዜ ሞክሯል እኮ እንደምታስታውሰው 26 ያላነሱ ኤጲስቆጶሳትን በኦሮሚያም አሽሞ ነበር እና ያኔ የተናገረውን የምናስታውሰው ነው። አንድም ሰው ካቢኔዎቹን ሰብስቦ እኮ በጣም የሚያሳዝን አንድም ሰው ከዚህ በኋላ በዚህ ሃይማኖታዊ ጉዳይ ጣልቃ ገባለሁ ብትሉ ነግሬያቸዋለሁ እስከ ማለት አስደንግጧቸው ነበር። ግን አባቶች መጨረሻ ላይ ተሰብስበው በሰጡት ውሳኔ ላይ አስቸኳይ ውሳኔ እንደሰጡ ለጊዜ ገደብም ሲሰጡት ህዝቡ ግልብጥ ብሎ ሲወጣና አደጋ እንደሚመጣበት ሲያቅ በተናገረ በማግስቱ ነው ካቢኔዎቹን ካስጠነቀቀ በማግስቱ የጠፉትን በጎች ይዤ መጥቻለሁ ብሎ ከሲኖዶሱ ጋር ለማስታረቅ የሞከረው። ለማስታረቅ ሳይሆን ያው የጀመረው ነገር ፌል ስላደረገበት መልሶ በዛ መልኩ ለማስተባበልና የህዝቡን መነሳት ሲያይ ደንግጦ እንደዛ አድርጓል። በዛ ሰዓት እንደምታስታውሰው የኢትዮጵያን ኦርቶዶክስ ምዕመናኖች ብቻ አይደለም ፕሮቴስታንቶች፣ ሙስሊሞች ሳይቀሩ ነበር ቁጣቸውን በዛን ወቅት ያሰሙት ከክርስቲያን ወይም ከኢትዮጵያን ኦርቶዶክስ ተዋሕዶ እምነት ተከታዮች ጋር አብረው የቆሙ የነበሩ። ስለዚህ ብዙ ሞከረ፣ ብዙ አደረገ፣ አባቶችን ለመከፋፈል በጣም ብዙ አደረገ። ብዙ አባታችን ጭምር ሳይቀሩ ከአሜሪካ ሲመጡ መንገድ ላይ አጉላልቶ መለሰ ሲኖዶስ ዋና ጸሐፊ የሆኑትን። ስለዚህ ያልሞከረው ነገር የለም። ይሄንን አድርጓል። አባቶችም ለጊዜው አልተቀበሉትም። ያልሞከረው ነገር የለም። ስለዚህ ጫናውን ያደረገ ሁሉ አልሳካ ሲለው እንግዲህ አንተ በራስህ በደረሰ መረጃዎች እንግዲህ ከደህንነት ክፍሉም ወይም ከሌሎች አካሎች እንደመጣው እንዳልከው አይሰራም ብዬ አላስብም። ሊሰራ ይችላል፣ ይሄ ሰውዬ ሊሰራ ይችላል። ስለዚህ አሁን የእስልምንና የኢትዮጵያን ኦርቶዶክስ ተዋሕዶ እምነት ተከታዮችን በተለይ ለማጋጨት የታሰበና የታቀደ ነገር ይመስላል። እስከዛሬ ያልተነሳ ጥያቄ ለምንድን ነው ዛሬ ፎይስ ማን ነው ምን እንደ ኮንሰርን አድርጎ ዛሬ እዚህ ጉዳይ ላይ ተነሳ? ለምንድን ነው በነብዩ መሐመድ ላይ ያንን ጥያቄ ያነሳው? በእስልምናም በኩል ደግሞ በተመሳሳይ መልኩ ለምንድን ነው እንደገና የኢየሱስ ክርስቶስን መተቸት ውስጥ የገቡት? ይሄ ነገር ታይቶ ተሰምቶ እንኳን አይደለም በኢትዮጵያ ትልቅ በዓለም ከምንደነቅበት አንዱ የሃይማኖታችን ጉዳይ ነው። በእስልምናም በክርስትናም ችግር ሳይፈጠርበት የኖረች ምድር ብትኖር ኢትዮጵያ ነች። አባት ሙስሊም ነው፣ እናት ክርስቲያን ነች። ልጆች አንደኛው ሙስሊም ነው አንዱ ክርስቲያን ሆነው በፍቅር የሚኖርባትን ኢትዮጵያን ዛሬ በዚህ መልኩ ወደ ሌላ ነገር ውስጥ ለመክተት የተሞከረ ጥረት ለምን መጣ ብለን ስናስብ አሁንም ይህንን ካርድ በመሳብ የስርዓቱ ወይም ገዢው ወይም ደግሞ የደህንነትና መረጃ ክፍሉ ሊሆን ይችላል። እኔ ምንም ጥርጥር የለኝም፣ አያደርግም ተብሎ አይጠበቅም። በከፊል ያየናቸው በርካታ ጉዳዮች ስላሉ በትክክል ራሱ አብይ አህመድና ስርዓተ መንግስቱ የገባበት እጁን የከተተበት ጉዳይ ስላለ ስለዚህ አሁን ህዝቡ ተመልሶ በዚህ ጉዳይ እንዲጋጭ ነው። ግን በሶሻል ሚዲያ ላይ የሚደረጉት ነገሮች ተገቢነት እንደሌላቸው ብዙዎቹ አሁንም እየተከላከሉ ነው ያሉት። እንዳልከው የእስልምና እምነት ተከታዮችም አውግዘውታል፣ መግለጫ ሰጥተውበታል። እንደዚሁም ደግሞ
የእምነት ጋራ ምክር ቤቱም የሰጠውን መግለጫ አይተነዋል። ያው ዘገባውን ሰርተንበታል። በተቻለ መጠን ህዝቡ መረጋጋት አለበት ነው። በምንም ጉዳይ ላይ እንደነዚህ አይነት ጣልቃ ገብቶ ወደ ሌላ ችግር ውስጥ እንዳይገባ በሁሉም የክርስትና እምነት ተከታዮች፣ የእስልምና እምነት ተከታዮች፣ በተለይ ጉዳዩ የሚመለከታቸው አባቶች፣ በሁለቱ ሃይማኖት ተቋም ያሉ ሰዎች አባቶች እየወጡ ይህንን ማረጋጋት አለባቸው። ከመግለጫ መስጠት በዘለለ ተንኮልና ደባ ያለበት ነው የሚመስለኝ። እንዳልኩ በዚህ ሰዓት ስንት መከራ ችግር ባለበት ህዝቡን የሚበላው የሚጠጣው የተራበው መርዳት የሚገባን ሰዓት ላይ ከአሜሪካ ጭምር ሳይቀር እንዳየው ነው የሰባኪ ፕሮቴስታንት እምነት ሰዎችን ሁሉ ሰብስቦ የጸሎት ጊዜ ብሎ አምጥቷል። ጸሎት ከሆነ መልካም ነው፣ ምንም ችግር የለውም። እግዚአብሔርን መለመን ስለ ሰላም መጸለይ መልካምና ተገቢ ነገር ነው። ግን ተልኮ ከጀርባ አሁን ልክ አሁን እንደዚህ እስልምናና ክርስትናን ለማጣላት እንደሚደረገው በዛ በኩል ደግሞ እንደዚህ ነን ብሎ ለመስራት የተሰራ ተንኮልና ደባ እንዳለበት አመላካች ጉዳዮች አሉ። ወይም በተመለከተ ከውጭንን የኢፓኩን ዋና ፕሬዚዳንት ኢንተርቪው አድርጌ ነበር። ወደ ከአሜሪካ ከመሄዳቸው አስቀድሞ አስፈላጊውን መረጃ ሰጥተናል ብለዋል። ሲመለሱም ደግሞ አስፈላጊውን መረጃ ኢትዮጵያ ውስጥ ያለውን ግፍና በደል ምን እንደሚመስል ለማሳየት እንሞክራለን ብለዋል። ስለዚህ የኛ ኃላፊነትና ድርሻ አንደኛ መረጋጋት ያስፈልጋል። ህዝቡ ወደ ተመዘዘለት ካርድ ውስጥ ገብቶ ችግር ውስጥ እንዳይገባ፣ ሁለተኛ እንደዚህ አይነት በውጭ የሚገኙትን ዓለም አቀፍ ዲፕሎማቶችን ጭምር ሳይቀር ማሳወቅ ያስፈልጋል። አብይ አህመድ ምን እየሰራ እንዳለ ሀገሪቱ ውስጥና ንጹሃን የሚገደሉበት በጣም በጣም ግፍ ኃጢአት የበዛበት ምድር እንደሆነች ሀገራችን ማስረዳት ያስፈልጋል። የሁሉ የመጣው ደግሞ በስርዓተ መንግስቱ ወይም በአብይ አህመድና በካቢኔዎቹ በሚሰራ ተንኮልና ግፍ መሆኑን ማሳወቅ ያስፈልጋል። ስለዚህ መሳይ እንዳልከው ይህ የደህንነቱ ግብረ ኃይል የሰራቸው ተንኮሎች አይኖሩም ብዬ በፍጹም ልከራከር አልችልም ይሆናል። ስለዚህ ግን እኛ መረጋጋት አለብን ብዬ ነው መልእክቴን የማስተላልፈው። መሳይ ዘውዱ፣ እንግዲህ ከሁሉም ሃይማኖቶች በአሁኑ ሰዓት መረጋጋት እንዳልከው ሁሉም ኳስ በመሬት ማድረግ ነው የሚባለው፣ እንደዛ ማድረግ አለባቸው። ይሄ ለዘመናት ተቻችሎ አብሮ የኖረው የኢትዮጵያ ሕዝብ የእምነት አጥር ሳይኖረው ብዙ ነገሮችን ሀገር ከመገንባት አንስቶ ሀገር ከማሳደግ አንስቶ በተለያየ መልኩ በኢትዮጵያዊነቱ ከፍ ብሎ የሚታየው ይሄ የህብረተሰብ ክፍል ዛሬ ምን መጥቶ ነው እንደዚህ አይነት ፍጥጫ ውስጥ እንደዚህ ሀገሪቱን ህልውና አደጋ ውስጥ ሊከት በሚችል አጀንዳ ተሰጥቶት ፍጥጫ ውስጥ የሚገባበት ምክንያቱ መመርመር አለበት። ዝም ብሎ የተሰጠውን አጀንዳ ሁሉ እያያዘ ወዲህ ወዲያ መሮጥም ተገቢ አይደለም። ይሄ አብይ አህመድ ከዚህም በላይ ነገ ከነገ ወዲያ ሊያመጣ እንደሚችል መጠበቅ ይገባዋል። ብዙ ነገሮችን ያመጣል። እያንዳንዷን አጋጣሚ እንዴት ህዝብን ይከፋፍላል፣ እንዴት ህዝብን የትኩረት አቅጣጫ ወደ ሌላ ያደርግልኛል፣ እንዴት ከኔ ከመቃወም ስለኔ ከማሰብ እኔን ለመጣል ከሚደረጉ እንቅስቃሴዎች የሰውን ትኩረት ዞር ያደርጋል የሚላቸውን የትኛውንም አጀንዳዎች ይጠቀማል ወይ ፈበርከዋል። ከመጣም ደግሞ ልክ አሁን እንደ ቀነኒ አይነት ልክ እንደዚህ ተደፍረው እንደሚገደሉ ህጻናት አይነት እነዚህ ነገሮች ሲመጡ ያንን አጋጣሚ በመጠቀም በተለያዩ በቀጥታ በሚመራቸውና በተዘዋዋሪ በሚያሰማራቸው ሚዲያዎች አማካኝነት ህዝቡን ለመጨምደድና ትኩረቱን ለመውሰድ የሚያደርገውን ነገር ህብረተሰቡ መንቃት አለበት። እውነት ለመናገር ይሄ ከፍተኛ የሆነ ጥንቃቄ የሚፈልግ ጉዳይ ነው። በሁሉም ሃይማኖቶች በኩል ያሉት ነገሩን በትግስትና አሁን ሰሞኑንም የጥላቻ ንግግር ነው በሚል መግለጫ እያወጡ ያሉ የተለያዩ የሃይማኖት ተቋማት አሉ። ልክ ናቸው። የጥላቻ ንግግር በአጠቃላይ ከእምነት ጋር በተያያዙ አንድ የእምነት ተቋም አንድ ሃይማኖት አንድ እምነት ተከታይ የሚያምንበትን ነገር መንካት በጣም በጣም አደገኛ ነገር ነው። ምንም ይሁን ያ ለእምነቱ ተከታይ መተው ነው ያለበት። ከዛ ጋር በተያያዘ የሚመጡ ነገሮች ህብረተሰቡ ጥንቃቄ ማድረግ አለበት። ይሄ በጣም ዋጋ ሊያስከፍለን ይችላል። ኢትዮጵያ ከበቂ በላይ አጀንዳ አለ እኮ የሚያጣላን። እስካሁን እኮ ብዙ አጀንዳዎች እኮ ተሰጥተውናል። እየተባላን እኮ ነው። ቀውስ ላይ ነው ያለነው እኮ። ሌላም አያስፈልገንም። ያሉትንስ መቼ ፈታንና መፍትሄ ፈለግንላቸውና። ስለዚህ አዳዲስ አጀንዳዎች እንዳይመጡ በር መዝጋት አለብን። በተለይ በአገዛዙ እንደዚህ ህብረተሰብን የሚከፋፍል አንድነት እንዳይኖረው የሚያደርጉ ነገሮች ላይ ከፍተኛ ጥንቃቄ ማድረግ ይገባል። የሃይማኖት ተቋማት ነገሩን ወደ አንድ እምነት ማላከክ አይደለም። የአንድ ግለሰብ ጉዳይ ነው። ይህን ቶሎ ብሎ እርምት እንዲወሰድ መደረግ አለበት። ይህ ልጅ አዲስ አበባ ነው የሚኖረው፣ እፎ የሚባለው ልጅ እስካሁን ለምንድን ነው በቁጥጥር ስር ያልዋለው? ለምንድን ነው? ይህን ያህል በረቀቀ ሁኔታ የሚንቀሳቀስ ልጅ አይደለም። ይታወቃል አድራሻው። የተወሰነ ክትትል ቢደረግ በቁጥጥር ስር የሚውል ልጅ ነው። ነገር ግን አልተደረገም።
ለማንኛውም በዚህ አንጻር ህብረተሰቡ ከፍተኛ ጥንቃቄ ማድረግ አለበት። የዚች የቀነኒ አዱኛ ህልፈት ግን እጅግ በጣም የሚያሳዝን ነው። ለቤተሰቦቿ መጽናናትን እንመኛለን። እውነት ለመናገር ጉዳዩ ተጣርቶ መጨረሻው ማወቅ ለሚፈልገው ለኢትዮጵያ ህዝብም የዚች ልጅ ሁኔታ ፖሊስ አጣርቶ እንደሚያሳውቀን ተስፋ እናደርጋለን። እንግዲህ ነፍስ ይማር ከማለት የተለየ ነገር የምንል አይደለንም። በጣም ያሳዝናል ማለት ነው። ጉዳዩ አጠናቀናል። እንግዲህ ዘውዱ ከልብ አመሰግናለሁ መሳይ። እንዳልከው የፖሊስ ጉዳይ ተጣርቶ ውሳኔ ያገኛል። የፍርድ ቤት ምናምን የምንለውን እንግዲህ በጥያቄ ምልክት እናስቀምጠዋለን። ምክንያቱም በጣም በርካታ ጉዳዮች ተጣርተው ውሳኔ ያገኛሉ ተብሎ አንዱንም ለህዝብም፣ ለባለቤት፣ ለወላጆቻቸው፣ ለቤተሰቡም ያልተገለጸበት ብዙ ሟቾች ጉዳይ እየተንጠለጠለ ያለ እንደነበረ እናስታውሳለን። ስለዚህ በተለይ ለቀነኒ ነፍስ ይማር ነው የምንለው። ቤተሰቦቿንም መጽናናት ሊሰጣቸው እንመኛለን። ያሳዝናል በወገኖቻችን ላይ እንዲያነግፍ መድረሱ። እሷ እንግዲህ ታዋቂ ስለሆነች ነው። ግን ቅድም እንዳልከው መሳይ በጣም በመቶዎች በሺዎች የሚቆጠሩ ወገኖቻችን በድሮን ህፃናቶች ጭምር ሳይቀር የሚጨፈጨፉበት ሀገር ሆኗል። ለማንኛውም ከዚህ ችግር ለመውጣት የበኩላችንን ጥረት ሁላችንም ማድረግ አለብን። እንበርታ ነው ብለው ከልብ አመሰግናለሁ መሳይ። በተጨማሪ ምናልባት ያንተ የአንከር ሚዲያ ተመልካች አድማጮችም ወደ ዘውዱ ሾው ሚዲያ መጥተው ሀሳቦቻቸውን፣ አስተያየቶቻቸውን የቀጥታ ውይይት የምናደርግበት ዝግጅት አለንና በዛ መጥተው ሀሳባቸው እንዲሰጡ፣ በተጨማሪም በጣም ትላልቅ እንግዶችን እየጋበዝን በተለያየ ጉዳዮች ላይ የምናቀርብበት ዝግጅት አለና ያንን ዝግጅት እንዲከታተሉ ለአንተ ተመልካች አድማጮችን በዚሁ አጋጣሚ መልእክቴን አስተላልፋለሁ። ታንኪዩ ዘውዱ። ሁሉ ጊዜ እንደምለው ያንተን ሾው በተመለከተ እውነት ለመናገር የምታቀርባቸው እንግዶች ቀደም ሲልም ጠቅሻለሁ፣ ከተለያዩ የህብረተሰብ ክፍሎች፣ ከተለያዩ የኢትዮጵያ አካባቢዎች እንደው አንድ ቦታ ላይ ብቻ ተወሰነ የምትቀር አይደለም። ይህንን ቫራይቲ ነው የሚባለው። የተለያየ እንግዶችን ከተለያዩ ጉዳዮች ዝም ብሎ አንድ ቦታ ላይ ብቻ ተኮር አይደለም፣ ታሪክንም የሚቃኝበት የተለያዩ ርዕሰ ጉዳዮች የሚነሱበት ነውና እውነት ተመልካቹ ብዙ ሊያተርፍበት የሚችል መድረክ ነው። መረጃም ይገኛል በየለቱ በኢትዮጵያ አንጻር በአማራ ክልል ያለውንም ትግል እንዲሁ እግር በእግር እየተከታተልክ ስለምታቀርብ ብዙ ነገር ነው የሚያተርፈው ተመልካች ያንተ ሚዲያን በመከታተሉና በዚህ አጋጣሚ እኛም የአንከር ሚዲያ ቤተሰቦችም የዘውዱ ቤተሰብ በመሆን ይህን ሚዲያ እንድታሳድጉት በዚህ አጋጣሚ ጥሪ እናደርጋለን። ከታች በምናስቀምጠው ሊንክ በመጠቀም የዘውዱ ቤተሰብ እንድትሆኑ ነው ምንጋብዘው። ዘውዱ በድጋሚ አመሰግናለሁ። ተመልካቾቻችን እንግዲህ የዛሬው ዝግጅታችን በዚሁ ተጠናቋል። አብራችሁን ስለነበራችሁ ምስጋናችን ከልብ ሆኖ ከያላችሁበት ይደርሳችሁ። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።